ሪፖስት አስደርግልኝ መጀመሪያ ላይ ያለውን ቪዲዮ ብለህ ሼር ሪፖስት አስደርግልኝ እኮ እንዳትሄድ እዚሁ ተቀመጥ፣ እንዳትሄድ እዚሁ ተቀመጥ። ጀመር አልወጣም እዚሁ አስቀምጬው እሄዳለሁ። እሺ አብዱልከሪም ቪዲዮ ለቋል። ያው 534 ሰው አለ ለባርኩ 534 ሰው እንዳለ ኮመንት ማድረግ ሼር ሪፖስት ኮፒ ሊንክ እና ይሄ ትልቅ ነገር ነው ታውቃላችሁ። ስለዚህ በቃ ባጭሩ ግቡና መደረግ ያው 500 ምናምን ሰው በአንድ ጊዜ ቢያደርግ በጣም ብዙ ጥቅም ነው ያለው። ያው ዲኑን መጥቀም ነው የያዘውና ሌላ ነገር አይደለም። ስለዚህ እናንተ ገብታችሁ የበኩላችሁን ብትወጡ፣ እሱ አሁን ቪዲዮ ሰርቶ የበኩሉን ተወጥቷል። እናንተ ደግሞ የበኩላችሁን ተወጡ፣ በዚህኛው በኩል ማለት ነው። እና አየዋለሁ በኋላ 500 ምናምን ኮመንት ካላዩ ሼም ወላሂ። በቃ ቢያንስ 60ው ክርስቲያን ቢሆን 500 ሙስሊም ነው የሚሆነው። እና ምን ታደርጋላችሁ? እንዳለ ግቡና ኮፒ ሁላችሁም ኮመንት አድርጉ፣ ሁላችሁም ሼር አድርጉ፣ ሁላችሁም ኮፒ ሊንክ አድርጉ። አድርሱለት። ለዛ አየሁት እኔ ያው ቁጭ ብዬ ስቅ ነበረ ብቻዬን እንደ እብድ ማለት ነው። እና ሀቂቃ አድርጉ፣ አንድ ጊዜ አድርጉ። እሺ ግቡና ሁላችሁም አንድ ጊዜ አድርጉ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ያለባችሁን ነገር 570 ምናምን ሰው ነው ያለው። ኢማጂን ያ ጀማ ኢማጂን አንድ ጊዜ ሳልጀምር ውይይቱን ሁላችሁም አብዱልከሪም ቤት ያው የአብዱልከሪም እሱን ንኩና ገብታችሁ ቪዲዮ የመጀመሪያ የለቀቀው ቪዲዮ አለ 500 ምናምን ሰው ስላለ 500 ኮመንት በጣም ቫልዩ አለው። ከዛ ኮፒ ሊንክ ሼር ሁላችሁም ሪፖስት አድርጉት እና ሼር ለነዛ ሜንሽን አድርጓቸው። ደግሞ እሺ ይለጥቃሉ ምናምን የሚባለው ልጅ እንዳለ አክሊል ምናምን የሚባሉትን እንዳለ ሜንሽን አድርጓቸው ይማሩ ማለት ነው። እሺ እንግዲህ 500 ምናምን ካላደረጋችሁ የራሳችሁ ጉዳይ። እንግዲህ እኛ ተወጡ የምንላችሁ ቢያንስ ያው እኔ ፊቴን ተገለጨ እዚህ እናገራለሁ። አብዱልከሪም እዚህ ጨቃጨቃ እንደምታዩት ሰው እናንተም ያው ኮመንትም ታደርጋላችሁ፣ ሼርም እስካሁን እያደረጋችሁ ነው። አሁን ደግሞ ይህንን ቪዲዮ ደግሞ ቫይራል አውጡት። በቃ ምንድን ነው ሌላ ነገር እኮ የለውም። ቫይራል እሺ እና እንደዛ ነው። በነገራችን ላይ ማለት ነው የማታውቁ ሰዎች ካላችሁ አብዱልከሪምን የሚወያይ አንድ ክርስቲያን እስከዛሬ ድረስ ገጥሞኝ ያውቅም። መምህር ማለት ነው የሰፈር ውስጥ ምናምን አይደለም መምህር። እና ይህንንም ነገር ቪዲዮ እየሰራችሁ በተለይ ደግሞ ከፍ ብታደርጉ ያው አሁን ጊዜው የፎሎወሩንና በፎሎወር ማጣቱ ነው እንደዚህ ያደርገው። ይህንን ወቁ እሺ። እና ፎሎ አስደርጉት እስቲ 500 ሺህ አስገቡት እስቲ ይህን ልጅ ወላሂ ነው የምላችሁ 500 ሺህ መግባት አለበት። እና 1 ሚሊዮን ምናምን መጀመሪያ 500 ሺህ ያስገቡት ከዛ 1 ሚሊዮን የማስገባት ስራ ማለት ነው። እስቲ ቻሌንጅ ምናምን ምንድን ሀቂቃ በጣም እኛ ሙስሊሞች ድክም ያለ ደካሞች ነን ወቁ ይሄንን በዚህ ማለት ነው። እና እነሱም እንደሚሰሩ ታውቃላችሁ። ሰው እስቲ አድርጉ ይሄንን ነገር ለማድረግ እስቲ ይሄ ልጅ አንድ የሚወያየው ክርስቲያን ካለ በቃ እኔ ቁጭ ብዬ ማለት ነው እኔ ጊፍተር ነው መሆኑ ለነዛ ቁጭ ብዬ ማለት ነው። ገርሟችኋል እንዴ? እየገዛው ነው ጊፍት መሰጠው ሽልማቱን ላለ አንድ የሚወያየው መምህር ካለ ማለት ነው። እና ቻሌንጅ ጀምሩና እስቲ ፎሎወሩን ከፍ አድርጉለት እና ያስፈልጋል ለማለት ፈልጌ ነው። እሺ ኤኒዌይስ ዛሬ በዋነኝነት ኮፒ ሊንክ ሼር አድርጉለት ቪዲዮውን ግቡና። እሺ ማን ነበረ ሲያዋራኝ የነበረው ከመሃላችሁ? ማን ነበረ ሲያዋራኝ የነበረው? አሉ ወይ ጄሪ ነች ወይ ኢየሩሳሌም ነች ከአንዳቸው። አረ ሄሎ፣ አረ ባካችሁ፣ አረ ባክሽ፣ ማን የትኛዋን ነው የምጠራው? በቃ ሌላ ሰው አስገቡልኝ። አቤት ኢብራሂም፣ እኔ ያወራሁት ነበረ። እሺ እና እንዴት ክርስቶስ አምላክ ነው ወይ? ክርስቶስ አምላክ ነው ወይ የሚለው ብዙ ቦታ እኔ ያው እንደ ክርስቲያን ለመዳን የሚጠቅመኝን ያህል ባነበብኩት ልክ ክርስቶስ አምላክ መሆኑን ብዙ ቦታ በእግዚአብሔር ቃል ይናገራል። የቱ ጋር? ያው ሁሌም የምንጠቅሳት ጥቅስ አለች፣ የዮሐንስ ወንጌል አለ፣ ፕላስ ደግሞ ትንቢቶችም ላይ አለ፣ ኢሳያስ አለ፣ ሚክያስ ላይ አለ፣ ኤርሚያስ ላይ። እስቲ ለምሳሌ ከትንቢቶች ሚክያስን እንይ። የሚክያስ ቻፕተር 5 ቨርስ 2 ላይ ያለውን እንይ። ችግር የለውም። መሲሁ አምላክ መሆኑን በትንሹም ቢሆን መዳን ለሚፈልግ ሰው ያስረዳል።
እኮ ከዘላለም ነው እንደ ሌሎቹ መሲህ አለመሆኑ እኮ ከዘላለም ነው ምናምን የሚለውን ልታመጪ ነው? አዎ እሱ ይኸውልሽ ዘላለም የሚለው ቃል አንቺ ቤተልሔም አይደለም የሚለው አንቺ ቤተልሔም ኤፍራታ ሆይ። በመጀመሪያ ጥቅሱ ችግር አለበት። ይሄን ታውቂያለሽ? ለእኔ ችግር የለበትም። ለመዳን ጠቅሞኛል። በጌታ በኢየሱስ የዘላለም ሕይወት ለማግኘት ጠቅሞኛል። እንዳለበት ላሳይሽ። እሺ እንዳለበት ላሳይሽና ከዛ በኋላ እናወራለን። አይሻልም? ትንቢተ ሚልኪያስ ምዕራፍ 5 ሚኪያስ ነው። ሚኪያስ የት አለ? ሚኪያስ ስንት ነበረ? ምዕራፍ 5 ከቁጥር 2 ምዕራፍ 5 ቁጥር 2 ምን አለ መሰለሽ? እዚህ ጋር የሚለውን በደንብ ልብ አድርጊና አዳምጪኝ እሺ። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትንሽ ትሆኚ ዘንድ ታናሽ ነሽ ነው የሚለው። ታናሽ ነሽ። እሺ ታናሽ ነሽ ማለት ነው ማለት ነው። ያው ትንሽ ወይ በብዛት ሊሆን ይችላል ወይም በሪስፔክት ብቻ በቃ ኖርማል ያነሽ ነሽ። እነሱ ዘንድ ያነሽ ነሽ ነው አይደል? እነሱ ዘንድ ጥሩ። ከዛ አሁን ይሄንን ጥቅስ የት ነው የምናገኘው? አዲስ ኪዳን ላይ 2:5 ላይ ነው። ሉቃስ ማነው? ማቴዎስ ነው ሉቃስ ነው? ሉቃስ ነው ማቴዎስ አለ። እስቲ ሌው ሉቃስ ይመስለኛል። ሉቃስ 2:5 እስቲ አይደለም ማቴዎስ ነው ማለት ነው። ቆይ ማቴዎስ 2:5 ይኸው አንቺ ቤተልሔም የይሁዳ ምድር ሆይ ከገዢዎችሽ ከቶ አታንሺም ማለት አታንሺም። ምን ማለት ነው? አታንሺም ማለት ከገዢዎችሽ ምን ማለት ነው? አዎ በሰዓቱ ያው በሮማውያን ግዛት ስር ነበረች። በዛ ጊዜ ይሄ አሁን ያንተ ያልከው በተነገረላት ሰዓት በሮማውያን ግዛት ስር ነበረች ቤተልሔም። ትንቢት እኮ ነው ኢየሩሳሌም። ትንቢቱ ነው የተቀመጠው። ኖ ያ ኦፍ ኮርስ ትንቢት ነው። ትንቢት ነው ግን በአዲስ ኪዳን ነው እየተጻፈ ያለው። በአዲስ ኪዳን ነው አይደለ? አዲስ ኪዳን ሲጻፍ ያ ትንቢት ነው እንጂ የመጣውና የተቀመጠው አዲስ ነገር አልጻፈም አይደለም። ኮንትራዲክት እያደረገ ግን አይደለም። አሁን ሚካያስ ላይ ያለውና አሁን አንተ አታንሺም ማለት ነው። አታንሺም ማለት ነው። ኮንትራዲክት እያደረገ አይደለም ወንድም አለም። እንዴት መሰለህ? ይሄ በአዲስ ኪዳን ዘመን እንዳለ ሙሉ እስራኤል በሮማውያን ግዛት ስር ነበረ፣ በሮማውያን አስተዳደር ስር ነበረ። ስለዚህ ያንን ላይ ለማድረግ መጽሐፉ የሚለው ሕዝቤን ለእስራኤል የሚጠብቅ መንፈሴ ከአንቺ ይወጣል ተብሎ በነብይ እንዲህ ተጽፏልና ነው። እንዲህ ተብሎ ተጽፏል በነብይ። አቤት አቤት፣ በነብይ እንዲህ ተብሎ ተጽፏልና ይላል። ተጽፏል እንደዚህ። ማን ነው እንደዚህ ብሎ የጻፈው ነብይ? ምን እስቲ አንበበልኝ። ምን ይላል የሚለውማ ምን መሰለሽ? ሕዝቤን አለ ቀጥሎ አንቺ ቤተልሔም ሆይ ምድር የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መንፈስ ከአንቺ ይወጣልና ተብሎ በነብይ እንዲሁ ተጽፏልና። እንዲህ ተጽፏል በነብይ፣ እንዲህ ተብሎ ተጽፏል በነብይ። ኦኬ አንተ አሁን ከሚካያስ ጋር ለማመሳሰል ነው አይደል ይሄንን ያመጣኸው? እኔ ነኝ እንዴ ማመሳሰለው? ቆይ አንዴ ላሳይሽ። የኔ ከሆነ የገረመሽ መጽሐፉ ነው የሚለው ከይቅርታ ጋር ያው ነብይ ማን ነው? ነብይ እንደዚህ ነው። የትኛው ትርጉም ነው ይሄ? የትኛው ትርጉም ነው እና ቨርሽኑ የትኛው ባይብል ነው? የትኛውም ይሁን አምጪና አንቺ ያለሽን አውጪና ሳይ። እኔ የትኛውንም አልቀበልም። ካቶሊክ ስለሆንኩኝ የካቶሊክ እሺ አውጪና ሳይንሽ አውጪና ሳይንሽ ትልቁ ላይ ላድርግሽ። ያው ምንድን እሺ ላውጣ እስከማወጣ ሌላ ሳወራ ምንድን ነው ያልከኝ? እስቲ የማን ነው ቡኩ ንገረኝ። ቡኩ ምን ላይ መሰለሽ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ። እሺ በመጀመሪያ ደረጃ አስዋሽቶታል ጸሐፊው። ነብይ እንዲህ ብሏል ብሎ አስዋሽቷል ማለት ነው። ስለዚህ አሁን ትልቁ ችግር እዚህ ጋር ነው የሚጀምረው ማለት ነው። ትልቁ ችግር ገና አሁን ኢየሱስ አምላክ ነው ለማለት ራሱ ሳይሆን መጽሐፉ ገና የተስተካከለ ነገር መሆን አለበት ሲጀመር ራሱ ማለት ነው።
ዳትስ ኢት። እሺ አሁን ኢየሱስ አምላክ ነው ብሎ የሚናገር ካለ አንድ ክርስቲያን መግባት ይችላል። አንድ ክርስቲያን ኤኒ ክርስቲያን እስኪ አንድ አላችሁ ክርስቲያኖች? ኤምቢሲ ቱ አለ? ኤምቢሲ ቱ አሎ ክርስቶስ አምላክ ነው? አዎ አዎ። እሺ ምን የቱ ጋር ነው አምላክ ነው የሚለው ኢየሱስ? እኔ ያየሁት ወንድ ልጅ እንደሆነ ነው መጽሐፉ ላይ። ወንድ ልጅማ ወንድ ነው እኮ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አዎ አምላክ ወንድ ልጅ ነው። አይዞህ ላዘግህ ብዬ ነው። አይዞህ ኦኬ። ለማዛግ አምላክህን እንዴት ታደርጋለህ ማለት ነው? እንዴት ታዋርዳለህ? አይደል ስለ ማፍረባት ምናምን ተመሰለ ብዬ ነው። አዎ አምላክ ወንድ ልጅ ወይ ደግሞ ሰው ሆኗል። ሰው ሲሆን ደግሞ ወንድ ሆኖ ነው የመጣው ማለት ነው። አሁን ነው ማርያም የጸነሰችው ኢየሱስ ነው። ትጸነሻለሽ፣ ወንድ ልጅም ትወልጃለሽ። አዎ የተወለደው አምላክ ነው ወንድ ልጅ ነው? አምላክ ስጋ ስለለበሰ በሰው ስጋ ስለለበሰ የቱ ጋር አምላክ ማለት እኔ ያየሁት ወንድ ልጅ ተወለደ የሚል ነው። አምላክ ተወለደ የሚል አለ? እንደዛ በግልጽ ቃልማ እንደዛ በግልጽ ቃል እንደዚህ አንተ እንደምትለው ባጭር ቃል ከሌለ የለም ማረጋጋት። ለምንድን ነው ያልተጻፈው ባለኛ? አይደለም እኮ ካልተጻፈ ለምንድን ነው ያልተጻፈው የምታነበው? በጣም ጥሩ። ቆይ ረጋ በላ ኢብራሂም። ለምሳሌ እሱ ክርስቶስ ወደዚህ ምድር ሲመጣ ሰው ሆኖ ነው የመጣው። ሰው ሆኖ መጣ ሲባል እንደኔና እንዳንተ መጀመሪያ ሰው ምን ነበር? መጀመሪያ እሱ መለኮታዊ ነበረሽ። የት አለ መለኮት ነበር የሚለው? መጀመሪያ የት አለ? መጀመሪያ ምዕራፍና ቁጥር አስቀድመ ነው ማብራሪያ የምታመጣው። ኦኬ እሺ። ኤፌሶን ለምን ፊልጵስዩስ ላይ ምን ይላል መሰለ? ፊልጵስዩስ 2 ምዕራፍ 6 አዎ ደግሞ እሱ በአምላክ መልክ ሳለ ይላል። በጣም ጥሩ አዎ። እሺ እኮ በአምላክ መልክ ሲኖር ሳለ ነው ወይስ አምላክ ሆኖ ሳለ ነው? በአምላክ ይኸውልህ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር መተካከል። እሱ ግን አምላክ አይደለም። በአምላክ መልክ ኖረ እንጂ አምላክ አይደለም ነው እንጂ በአምላክ መልክ ሲኖር ሳለ እኮ እና በአምላክ መልክ ቆይ አንዴ ላውጣልህ። ምናልባት ካልገባ ላውጣልህ አንድ ጊዜ ላውጣና ላሳየህ። ምናልባት እኔም አንተም ተሳስተን ከምናሳስተው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንድናየው እሱ በእግዚአብሔር መልክ በአምላክ መልክ ሲኖር ሳለ አለ። አየው መጽሐፉ ማን ነው እንደዚህ የሚለው እንጂ አምላክ ሆኖ ሳለ አይደለም። በቃ ይሄ የሚያመላክተው ምንድነው? በአምላክ መልክ ሲኖር ሳለ በፊት ማለት ነው። ልክ እንደማ ለምሳሌ እንደ ወንድ ልጅ ማለት ወንድ ልጅ የአምላክ መልክና ምሳሌ ነው ይላል። ወንድ ልጅ ቆይ ልክ እንደዛ የሚባል ነገር አለ። በአንተ በምትለው ደረጃ አይተረጎም ወይ ደግሞ ችግር የለም። አንተ በምትለውም ተርጉምና አምላክ መሆኑን ይረጋገጣል። በምሳሌም እሱ በእግዚአብሔር መልክ ኢብራሂም አቤት አንዴ ይቅርታ ቆይ ላቋርጣችሁ። አንተ ያነበብከው የትኛውን ቨርሽን ነበረ? ማቴዎስ ወንጌል ምዕራፍ 2 ቁጥር 5 አዎ ግን መንፈስ ይወጣል ነው ያልከው? መንፈስ ይወጣል ነው ያልከው? አንብቤው አንድ ጊዜ ላንብበው? አዎ ላንብበው። ይቅርታ እነርሱም ይልና አንቺ ቤተልሔም የይሁዳ ምድር እነርሱ እሺ ፋይን እነርሱ ነው የሚለው ያኔ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ቆይ ብሮ አንዴ ይቅርታ
አታንሽም የሚለውን ቶክ አባውት ዳት እንመለሳለን። ግን መንፈስ ነው ያልከው አንተ ቅድም። አንድ ጨርሹ አንብቢና ጨርሹ በርሱን ጨርሹ። እሺ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነብይ እንዲህ ተጽፏልና ይላል። የቱ ጋር ነው የተጻፈው? እንደዛ ተብሎ በይሁድ ይሄ ቅድም ያነበብነው ላይ ነው እኮ እንደዛ ይላል። ቅድም ያነበብነው ላይ ሚክያስ ላይ ከቶ አታንሽም ነው የሚለው ወይስ ታናሽ ነሽ ነው የሚለው? እዚህ ጋር ማቲው ራሱ ነው ከቶ አታንሽም ያለው። ግን ቋንቋ ተምረናል አይደል ሊብሮ? ኢቭን ማለት ነው አታንሽም ብሎ የድርብ ሰረዝ ምልክት አለበት። ቆይ ብሮ አንዴ እንረጋጋና ማለት ነው። ስታክ እያረክብኝ ነው። እኔ ጋ ነው ስታክ ታረጋለህ። እኔ ጋ ነው አንተ ጋ ነው ችግሩ? ሄሎ አሁን ሰማል። ኢየሩሳሌም አሁን ይሰማሻል? ይሰማኛል። አሁን ትሰማኛለህ ወይ? እኔ ኔትወርክ መሰለኝ ወይ ቪዲዮ ላጥፋ አንድ ጊዜ። ቪዲዮ በቃ በጣም እያስቸገረኝ ስለሆነ ቪዲዮ አጥፍቼ ላውራስ። እሺ አሁን በደንብ ይሰማል ብዬ እገምታለሁ። ኤኒዌይስ እሺ ምንድነው መሰለሽ ከቶ አታንሽም ተብሎ የተጻፈበትን ቦታ ይቅርታ ታሳኛለሽ? አንዴ ወንድም አለም አንዴ ማለት ነው ስናነብ እኛ ቋንቋ ተምረናል። ኢትዮጵያ ውስጥ አይደል ያደግነው? ኢየሩሳሌም በጣም ይቅርታልኝና በነብይ ተብሎ ተጽፏል ብሏል። የቱ ጋር ነው በነብይ እንደዛ ተብሎ የተጻፈው? ቦታውን እስቲ ይቅርታ ጋር አታንሽም የሚለውን አይደለም በነብይ ተጽፏል ያለው። ድርብ ሰረዝ አለ አታንሽም በሚለው መሀልና ሕዝቤን በሚለው መሀል። አንዴ ላውጣልሽ። ቆይ አሁን አንቺ ምንም ትልትኛ አልቻልሽም። አንዴ ላውጣውና ላሳይሽ። ማቴዎስ ወንጌል ምዕራፍ 2 ቁጥር 5 ላይ ማለት ነው። ድርብ ሰረዝ ግን አለ። አንተ ሌላ ኮቴሽን ከየት ነው የሚጀምረው? ኮቴሽኑ ከየት ይጀምራል? ኮቴሽን ታውቂያለሽ? ኮቴሽን ዳይሬክት ኮቴሽን ታውቂያለሽ? ኮቴሽን አውቃለሁኝ፣ ግን እዚህ ጋር ቋንቋ ስለምናቅ እንዲሁም ይገባናል እኮ። አታንሽም ብሎ የራሱ ሀሳብ ነው፣ የራሱ የማቴው ሀሳብ ነው። እሺ እታ የገባው ነው የደረኩ። አንዴ ላሳይሽ፣ አንዴ ይሄን ላሳይሽ እና ቪዲዮውን አጠፋዋለሁ። አንዴ ክፈች አና ሚውትሽን አንሺ አንዴ። እሺ ኮቴሽኑ ከየት ጀምሮ እስከ ድረስ ነው ያለው? ያውልሃ አየህ፣ አታንሽም ብሎ ድርብ ሰረዝ ነው ያለው። ኧረ እናትዬ ቆይ፣ ኮቴሽኑ ከየት ጀምሮ እስከ የት ነው ያለው? ቆይ እንዴ አንቺ ቤተልሔም ከሚለው ጀምሮ ነው ኮቴሽን። እኔ አየህ ሂብሮ፣ ለዚህ ነው ቅድም። ኧረ አንቺ ምን ሆነሽ ነው አንቺ? ይሄ ምንድነው እዚህ ያለው? የታለ? እኔ ያነበብኩት መጽሐፍ ቅዱስ ላይ የለም። እኔ የማነበው ባይብል ላይ የለም። አሁን ተብሎ ተጽፏል ያለው ከየት ጀምሮ ነው? ለኔ ተብሎ ተጽፏል የሚለው ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነብይ ተጽፏል የሚለው። ክፈችው። እሺ አንቺ ያው ክፈች አንዴ፣ ክፈችው አንዴ እንየው። አረ በእግዚአብሔር ልጄ እየበጠበጠች ችግር የለውም አብሽሪ፣ ክፈችው። በመጀመሪያ ችግር ያለበት ጥቅስ ይዛችሁ እንዳመጡ ከዚህ በኋላ ክርስቲያኖች ማለት ነው። እሺ ስታመጡ ችግር ያለበት ጥቅስ ይዛችሁ ስትመጡ መጀመሪያ ችግሩን ታስተካክሉና ከዛ በኋላ ነው ጥቅሱ ላይ የምናወራው ማለት ነው። ወይ ጥቅሱ ላይ ችግር እንዳለበት ተማምነን ከዛ በኋላ እንዴት። እሺ አሁን እየጠበኩሽ ነው። ኢየሩሳሌም መክፈት አልችልም። በጣም ቤት ውስጥ ነኝ። በጣም ማለት ነው። ልጄም ሪላክስ ታርክ በኋላ ትቀጥያለሽ። በቃ እሺ አሁን ከኤምቢሲ2 ጋር ልቀጥል። እሺ ለማንኛውም እንደዛ ነው ያላለውን ብሎ ነው ያስቀመጠው ማቴዎስ ሲጽፍ። ስለዚህ መጀመሪያውን ችግር ያለበት ጥቅስ ነው፣ እሱን ያስተካክላል። እሺ ኤምቢሲ2 ቀጥለሽ ፊልጵስዩስ ምዕራፍ 2:6 ላይ
ፊልጵስዩስ ምዕራፍ 2 ላይ የሚለው ምን መሰለ? ቁጥር 6 ላይ እርሱም በእግዚአብሔር ወይም በአምላክ መልክ ሲኖር ሳለ አለ። አምላክ ሆኖ ሳለ ነው ወይስ በአምላክ መልክ ሲኖር ሳለ ነው ያለው? በጣም ጥሩ። አዎ አሁን እዚህ ጋር ነው ነገሩ። ችግር እኮ እመልሳለሁ። በአምላክ መልክ ሲኖር ሳለ ማለት በፊት በአምላክ መልክ ይኖር ነበረ ማለት ነው። ተዛዝ ወደ ሰውነት መጣ። ይኸውም ይላል በደምንም ቆይ እኮ አይደለም። እሺ መጀመሪያ እዚህ ጋር እስማማ። በአምላክ መልክ ሲኖር ሳለ ነው አይደል ያለው? በአምላክ መልክ ሲኖር ሳለ ስንት አምላክ ነው ያለው? ሳለ ስንት አምላክ ነው ያለው? አንድ አምላክ ነው በሶስት አካል የተገለጠ። የቱ ጋር ነው በሶስት አካል የተገለጠ የሚለው? ማለት በሶስት አካል የተገለጠ ነው ማለት አለ። እንደዛ የሚል የለም። አየህ በቃ እኔ አሁን አንድ ነገር ሲጀምር ሶስት ነው የሚመጣበት ችግር። ሌሎቻችሁ ምታሉ ኤምቢሲቱ ከከበደው ስፔስ ከብዷል። ኦኬ ኤምቢሲቱ ከብዷል። ኢብራሂም መጀመሪያ ደረጃ አንተ ሰውን ገምተህ ከብዷል ማለት አይደለም። ሚውት አድርግ ብለው አጠገብ ያለው ሚውት አድርግ ብለው። ቤቱ እኮ ያንተ ነው። ቤቱ ያንተ ነው። ይቅርታ ክርስቲያን እኔ ሚውት አላደርግም። እኔ የሰው ቤት የኔ ቤትም ቢሆን እኔ ሚውት አላደርግም። እና እኔ የሚሰማኝ አንተ እያወራት ሰው ጣልቃ ሲገባ አንተ እንደከበደህ ነው የሚሰማኝ። እና ካልሆነ በቃ አርፋችሁ ተቀመጡ በላቸው ሌሎቹ። እሺ አሁን ምን እናደርጋለን መሰለህ? ኤምቢሲቱ እዚህ ጋር እንቀጥል። እርሱማ ኢየሱስ በእግዚአብሔር በአምላክ መልክ ሲኖር ሳለ አለ። አሁን የአምላክ መልክ ሲኖር ሳለ ማለትና አምላክ ነው ማለት በጣም የተለያዩ ነገሮች ናቸው እንደምታውቀው። እሺ ቆይ እሺ አሁን አንተ በምትለው ደረጃ ምን ሄድ እኔ አንተ በምትለው ደረጃ መሄድ እኮ አያስፈልግ፣ ችግር የለብኝም። ለምሳሌም እርሱ በእግዚአብሔር መልክ ሲኖር ሳለ ሲባል ምን ማለት ነው? በእግዚአብሔር መልክ ሲኖር ሳለ ልክ የሰው ልጅ ሲፈጥረው እግዚአብሔር በመልኩ ነው የፈጠረው እንደምታውቀው ማለት አይደለም። ምንም ነገር የለውም። አይደለም ኢብራሂም አይደለም። እንደዛ ተሆነ ሁላችንም አምላክ ነን። እሺ ንገረን፣ ምን ማለት ነው? በአንተ አስተሳሰብ ተሆነ ሁላችንም አምላክ ነን። ይህ ማለት ይኸውልህ መጀመሪያ እኮ ያስረግጣል፣ ይናገራል። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ከእግዚአብሔር ጋር ይኸው ደግሞ እኮ ልንገርህ፣ እሱ እግዚአብሔር እንዳልሆነ ወቅ በእግዚአብሔር መልክ ኖረ እንጂ እግዚአብሔር አይደለም። ወቄ ነው። እሺ ኢብራሂም እኮ እግዚአብሔር ነው። ኢብራሂም ቆይ እኔ ላውራና አንተም ታወራለህ። አውራለህ። አሁን በአንተ ሀሳብ ላይ ተመስግቤ ቀጣይ ያለውን ደግሞ ስናነበው እንደዚህ ምናምን ለማብራሪያ ምናምን አይደለም፣ ባክ ኤንድ ፎርዝ ፊት ለፊት ነው የምናወራው። ችግር የለው። እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። አሁን እንዳንተ ሲኖር ሳለ ሲባል የሰው ልጅ ተሆነ ወይ ደግሞ ሰው በአምሳሉ ስለተፈጠረ ተባለ ሁላችንም አምላክ ነን ማለት ነው። ግን እሱ ግን እንደዛ አላለውም። ቀጣይ ምን ይላል መሰለህ? ከእግዚአብሔር ጋር መተካከል እንደመቀማት እንደሚገባ ነገር አልቆጠረውም ይላል። ለምን? እሱ ሰው ወድቋይ አሁን ተሳስተሃል። ስታነባ አስተካክል መጀመሪያ። እሺ መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው የሚለው። መቀማት እንደሚገባ ነገር አልቆጠረውም። ትክክል። ስለዚህ አሁን እግዚአብሔር ስልጣን ማን የተቀማው? ቆይ አሁን እንደመቀማት ማን ነው እኮ ልነግርህ እኮ ነው። እግዚአብሔር ስልጣን ሰጥቶታል፣ በጣም አልቆታል። ከስምን በላይ የሆነ ስምን ሰጥቶታል ይላል ታች ወርዶ ራሱ። ምክንያቱም ደግሞ ስንመጣበት ኢየሱስ በጣም ላይክ ስልጣን ተሰጥቶት ግን ልክ እንደ አዳም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ተግባባ? አዳም ግን ያ ሁሉ ነገር ተሰጥቶት ከእግዚአብሔር ጋር መተካከልን ፈልጎ ነበር። ዘፍጥረት 22:3 ላይ ማነው ይቅርታ 3:22 ላይ ምን ይላል? እግዚአብሔር ላይ ተመርኮዝ አውድ እኮ አንጻራዊ ነው ያስቀመጠው። ብራዘር አንጻራዊ ቁጥር እኮ ኢየሱስ አዳምጣ እንዴ ኢየሱስ ከእግዚአብሔር ጋር መተካከልን አልፈለገም፣ ግን ሌላ የፈለገ ነበር ነው። ተግባባ? ስለዚህ ሌሎች የፈለጉ ነበሩ፣ ኢየሱስ ግን አልፈለገም። ለምንድነው? ራሱን ዝቅ አደረገ፣ ራሱን ባዶ አደረገ፣ የባሪያ መልክ ያዘ። ምንድነው ዝቅ ያደረገው? ተምን ዝቅ አደረገው? ተምን ዝቅ አደረገው? ድምጽ አስተካክል። እሺ ተምን ዝቅ አደረገ? አልተሰማ፣ ይቅርታ። ከተሰጠው ስልጣን ከተሰጠው ስልጣን የተሰጠው ስልጣን እያለ ራሱን ዝቅ አደረገ፣ ራሱን ባዶ አድርጎ ቆይ እንዴ ለሰው ልጆች ኃጢአት ምናምን በሚለው ያው በቃ ስለ ስቅለት ጉዳይ ነው። በቃ እዚህ ጋር የሚያወራው ዝቅ ማድረጉ ራሱን በቃ ነብይ ሆኖ ሳለ መሲህ ሆኖ ሳለ
ራሱን ለስቅለት አዋረደ። ስለ ስቅለት እሺ ቁጥር 7 ላይ አንድ ኃይለ ቃል አለ እዚህ ላይ ነገር ግን ይላል የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል እኮ። አሁንም አስተውል። እኔ ዝም ብዬ ነጥብ እያስጣልኩ ነው። አንተ ነህ እየካድክ የምትሄደው። ይሄ ከየት ጋር እንደሚገናኝ ታውቃለህ? ተመሳሳይ ማለት ነው አይደል? ታምኑ ጋር ነው ተመሳሳይ። ኧረ ጓዳ እንዴ ሰው ጤነኛ አይደለም እንዴ? ባለ መንታ ምላስ ምን ሆነ ነው? ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስን ሲጠይቁት መሲህ መሆኑን ነበር የጠየቁት። ታስታውስ ነው ቁጥር 24 ላይ ግን እነሱ ምን አሉ? ቁጥር 34 እና 35 ላይ ምን እያለ ሲናገሩት ነበር? አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ስለዚህ ሰው ማለት አንተ ሰው ብቻ ስትሆን ራስን አምላክ ማድረግ ነው። በተመሳሳይ ሁኔታ እዚህ ጋር ነገር ግን የባሪያ መልክ ይዞ አለ የባሪያ መልክ ይዞ በሰው ምሳሌ አለ። በቃ ትክክለኛ ኖርማል ሰው ብቻ እንደ ኖርማል ሰው ያውሉ ስልጣን እያለው እንደ ኖርማል ሰው ራሱን ባዶ አደረገ። በቃ ራሱን ባዶ ያውሉ ስልጣን ኖሮት ራሱን አልቆለለም። ከዛ በዚህ ምክንያት እግዚአብሔር ምን አደረገው? በምስሉ እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። መጀመሪያ ዝቅ ያለ ነበር። አየህ ወይ አዳምጠኝ ብራዘር፣ እሱ እኮ አይደለም ነገራችን። አይውልህ ሰው ተሆነ ሰው ነው፣ ሰው ተሆነ ሰው ነው። ነገር ግን የባሪያ መልክ ይዞ ይላል። አይውልህ ወንድማችን፣ አሁን ለምሳሌ አንተ እንደምትለው ሰው ተሆነ ወይ ደግሞ ሰው ተሆነ በሰው ምሳሌ ሆነ አይለውም። የትኛውም ቃል በሰው ምሳሌ ሆነ ከዛ በኋላ በሰው ምሳሌ ሆነ ምንድነው? በሰው ምሳሌ ሆነ ራሱን ባዶ አደረገ እኮ ነው የሚለው። ነብይ ነበር አይደለም የሚለው እዚህ ጋር በእግዚአብሔር መልክ ነው የሚለው። ነብይ ነበር አይልም እዚህ ጋር አምላክ ነበር ይላል። እሺ አምላክ ነበር ይላል። እሺ አምላክ ነበር ይላል እኮ እርሱ በእግዚአብሔር መልክ ሲኖር ሳለ። አዎ በእግዚአብሔር መልክ ሲኖር ሳለ ነው። ይሄው በእግዚአብሔር መልክ ሲኖር ሳለ ነቢያቱ ይኖራሉ። ብራዘር በእግዚአብሔር መልክ ሲኖር ሳለ ነው። በእግዚአብሔር መልክ ይኖሩ አሉ። ለምሳሌ በእግዚአብሔር መልክ መኖር ማለት ኢየሱስ ብቻ ሳይሆን ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ቆሮንቶስ ላይ ተግባባል። ወንድ ልጅ የእግዚአብሔር መልክና ምሳሌ ነው ተብሏል። ስለዚህ ብዙ በእግዚአብሔር መልክ የሚኖሩ ሰዎች ግልጽ ነው አይደለ? ላይክነስ ነው። ምንም አዲስ ነገር የለውም። ምንም ሌላ ታሪክ አትፍጠር። ሌላ ምንም የትም አትሄድም። ገርማ እሺ አሁን ስለዚህ በቃ ይሄ ነው በቃ ያለው ነገር። ምንም እኮ ንጹህ ነገር እኮ አታመጡም እናንተ ክርስቲያኖች። ኢየሱስ አምላክ በማድረግ ምንም አይመጣም። ለምን ነው ሪፖርት የምታደርጉት ሰዎች? ኦኬ እሺ የሆነ ቦታ አለ ኢብሮ ዋይ ዋይ የምትል ሴት አለ። ይሄ ሰው እንዳ ሲዘን ዋይ ዋይ የምትል ሴት አለች። የሆነ ሰው ማይክ ከፍቶ ማለት ነው። ይሄ እኮ 300 ብር የሞላንለት እኮ ነው። አታስታውስም? አብዱ ከሪም አረ ቢስሚላህ። እስቲ አብዱ ወላሂ ደከመኝ። እስቲ አንዴ ትወያያለህ? አረ እኔ የሰው ወላሂ ተቋጀሙ ነበር እኮ በኋላ እየተጋገዝን እኔ ተጋገዝን ታላረግም አለ ተጋገዝን ቀጥል። የኢብሮ እውቀት እኔ አሁን የኢብሮን እውቀት ማስተባበል ነበር። አሁን እኔ ባወራ ማይክ ከፍቼ አረ ላሽ ትላለህ። ላሽ እንዲስተካከል ትፈልጋላችሁ? ታች ያላችሁ ሰዎች አትፈልጉም። ኢብሮ ቀጥል። እሺ ወላሂ ደክሞኛል፣ ግን እሺ በቃ እምቢ ካልክ ትንሽ ቆይቼ እንትን እላለሁ። ያው ስለ እውቀቱ እንኳን እነሱ ይዳኛሉ፣ ችግር የለውም። ስፔስ እሺ ምን ትላለህ? ሰላም አለን። ያው አብዱል ከሪም ሲኒየራችን አለ። ሲኒየራችንን ማውራት ይሻላል ወይስ ጁኒየር ማውራት ይሻላል ትላለህ? ብሮ አይኔ ሁለታችሁንም ማውራት ደስ ይላል። አረ ዳጊ እባክህ ባለፈው ተሳድቦ ፎርማል አድርጎ እንደገና ሌላ ጥበት አትፈልግ። ሲያወራ ስርዓት ያለው ልጅ ነው ያወራ። አንድ ጊዜ እሺ ተረጋጋ። ከዛ በኋላ ትቀጥላለህ። ስማው ለማለት ነው የሚያወራውን ስማው ለማለት ነው። እሱ ያወራል። ምላስ አለው ብራዘር። እሺ ምላስ አለው ስርዓት። አይ መጽሐፍ ይዳይ። ኧረ እባክህ መጽሐፉ የኛ ስለሆነ ስማው። ኧረ እባክህ እንዴት ነው እንዴ? አብዱል ከሪም ወላሂ ነኝ ልጅ አልችለውም። እኔ ካንተ ጋር ያው ዳጊ ነው አንዴ ስፔስ አንዴ እንትን ይበለና ዳጊና ወራ ስፔስ ቀጥለንት ስፔስ ቀጥል። መጽሐፍ ቅዱሱ የኛ ነው።
ስለዚህ ስፔስ አውራ አንተ እኔ ልቀጥል። ይሄኛው ዳጊ የሚባል መጽሐፍ ቅዱስ ነው የሚለው ይሄ እናንተ አትፈቱ የሚለው ሰውዬ ነው። እኔ ብቻ ነው ፈቱ የምትለው ነው። ቀጥል። አዎ አብዱል ከሪም ዝም በል አንተ። ስፔስ ቀጥል አንተ። እሺ ስፔስ እና አንተ ተወው። ኢብራሂም እሺ አብዱል ከሪም አንድ ጊዜ ኢብራሂም ምንድነው እንዳይከጀት አንዴ እኔን አንዴ እሱን የምጠራው ስፔስ ሁለታ የሆነ ሰው አጠራ። ሰላም ነው እንዴ? እኔ ማለት እሺ ኢየሱስ አምላክ እሺ እኔ ምልክ ክርስቶስ አምላክ እንደሆነ ሰጥ ኦርቶዶክስ ትሆናለህ? ኢየሱስ ቴንክ ዩ እንጂ አሰጠኝም። እሺ አስጨርሰኝ አንድ ጊዜ ንግግሩ ራሱ እሺ አንዴ አዳምጥ። እሺ እንግዲህ ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 6 ላይ እግዚአብሔር እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ቆይ ልመጣ ነው ወደ አዲስ ኪዳን እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። እሺ ሱራ 57 ቁጥር 3 ላይ አላህ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ልመጣ ነው። እሺ ደግሞ ራዕየ ዮሐንስ ምዕራፍ 1 ከቁጥር ራዕየ ዮሐንስ ምዕራፍ 1 ቁጥር 17 እና 18 ደግሞ ኢየሱስ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ስለዚህ ማለት ነው ከዚህ ላይ ኢየሱስ ምን መሆኑን ያሳያል ማለት አምላክነቱን ያሳያል። ከሱ እስኪ ነብይ የእግዚአብሔር እንትን መውሰድ ይችላል አይችልም? እኔ ደግሞ ለስተ አይ መልስልኝ፣ ደህና ነገር ለስተ መልስልኝ። ቆይ ኧረ ተረጋጋ እባክህ። ኧረ እባክህ ስለፈጠረ ይኸውልህ የነገሥታት ንጉሥ ያለ ባይብል ላይ እሱም እግዚአብሔር ነው። ከዛ ደግሞ ኢየሱስ ተብሏል። ቆይ አዳምጥ። ከዛ ደግሞ ኢየሱስም ተብሏል። ከዛ ናቡከደነጾርም ተብሏል። ስለዚህ ናቡከደነጾር እግዚአብሔር አብ፣ እግዚአብሔር ወልድ ተግባባል። ቁርአን ላይ ደግሞ ስትመጣ አላህም እንደዛው የአማልክት ማን ነው የነገሥታት ንጉሥ ተብሏል። ስለዚህ አራቱንም አምላክ ልታደርጋቸው ነው። የማይሆን ሙግት አትሂድ ብራዘር፣ የማይሆን ሙግት ራስን ወጥመድ ውስጥ አትክተት። ሌላ አምላክ አትፍጠር። አራተኛ እሺ ናቡከደነጾር አምላክ አድርገዋል። አሁን በዚህ አካሄደ ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እሱ አምላክ ነው እኮ ነው ባጭሩ እናንተ ለራሱ ማታምኑበት ወሬ እሱ ነው የምታምኑት እያልኩ ነው። ስለዚህ አሁን ኢየሱስ አምላክ ክርስቶስ አልሰጠኝም እስካሁን ድረስ ከይቅርታ ጋር ምንም የሰጠኝ ጥቅስ የለም ኢየሱስ አምላክ ለመሆኑ። እሺ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ሄደን ብኔ ክርስቶስ አምላክ ነው ይለዋል። የቱ ጋር ምን ይላል እስቲ ንገረን እስቲ ምን ይላል? እስኪ ዳንበው እኔ መጽሐፍ ቅዱስ አለች አንብብ። እሺ አቤት አንብብ። ኦኬ ላንብብልን ይበቃል። ላስታውሰሽ ምን ይላል መሰለ ቃሉ የእግዚአብሔር ልጅ እንደመጣ ይላል። ማን ያመጣ የእግዚአብሔር ልጅ? እሺ ቀጥል እስኪ። የእግዚአብሔር ልጅ እንደመጣ እኮ ከመጀመሪያው ጀምረን ነው ብንቆመው እዚህ ጋር እንቆማለን። አንኳኳ ሳትገባ የእግዚአብሔር ልጅ እንደመጣ መጀመሪያ እዚህ ጋር ነው የሚጀምረው። የእግዚአብሔር ልጅ እንደመጣ ይላል እኮ። ማን ያመጣ የእግዚአብሔር ልጅ? በራሱ ስልጣን ይወረድ ወረደ የሚል ትሰጠኛለህ? ከይቅርታ ጋር መጽሐፉ የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። ኢየሱስን አመጣ። በሽራይ ዮሐንስ 1:7 እና 8 ነው ደብተው ያለው ራሱ እኔ አምላክ ነኝ እኔ አልፋ እና ኦሜጋ አምላክ ነኝ ይላል እኮ። እኔ አምላክ ነኝ እኔ አልፋ እና ኦሜጋ ነኝ ያለው አብ ነው ኢየሱስ ነው? እሷ ወልድ የት አለ ወልድ ነው የሚለው? እሺ እኔ ከራስ ነው የምፈልገው እኔ። እሺ ሄድን እስኪ አንብብልኝ ቁጥር 7 እና 8 7 ላይ በአራት ነጥብ ተዘግቶ ያለቀ ጉዳይ ነው ብራዘር። እሺ አብዱ እሺ ይወጉት ሁሉ ያውታል እኔም አልፋ እና ኦሜጋ ነኝ ይላል አልቆሪ ወይ ምግብ ይበላው
እሺ ብላ ብላ እንጃ እንግዲህ አንድ ላይ ነው የበላ ነው። ግን እኔ ሆዴን ይዞኝ ነው ያለሁት። ቅድም አንድ ላይ የተበላንበት ሰዓት ተመሳሳይ ነበረ። እኔ ግማሹ ሁላ አላለቀም። 10 ሰዓት ላይ ነው ይሄ ማለት አሁን በደንብ አንተ አንድ በግ በላና እኔ የበላሁት አንድ ብራዘር ተመሳሳይ ሰዓት ላይ የበላ ነው። አንተ የከባድ ነው። እሺ ይሄ ከባድ ነው። አንተ ከ8 ሰዓት 8 9 10 11 ሁላ አልሞላም። 2 ሰዓት ተኩል ማለት ነው። እሺ ብራዘር እያረፍኩ ነው በለው ነኝ። እሺ ዳጊ ወይ ከየት ቤተ እምነት ነው? አይሰማም? ይሰማል። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከመሰረ ክርስቶስ ታውቀዋለህ? ከፕሮቴስታንት አይደል? ከፕሮቴስታንት ቤተ እምነት ነው አይደል? ጴንጤ ነኝ። ጴንጤ እሺ ትግል ጴንጤ ማንን ነው እንትን የምትቃወሙት እናንተ ጴንጤዎች? ሃይማኖት መቼ ተጀመረ? ምን ድምፅ አይሰማም ባባ። የጴንጤ ሃይማኖት መቼ የተጀመረው? ቤቱ ርዕስ አለው። ጴንጤ ነኝ አላልክም? የጴንጤ እምነት መቼ ነው የጀመረው? እሺ ኢየሩስ ነው ምናምን ኢየሩሳሌም ኢየሩሳሌም ኤርፎን አርግቼ እኮ ነው። ሄሎ እየሰማኝ አይደለም? አሁን በዚህ ወርቅ እንዴት ነው የምቀጥለው? እሺ ኤርፎን ላውልቅ። እሺ አሁን እሰማሃለሁ። አንተ እንሰማሃለሁ? አዎ ይሰማኝ። ጴንጤ መቼ ነው የተጀመረው? ጴንጤ የሚባለው ሃይማኖት በለው በቃ እሺ፣ አታወራ። አሁን ኢየሩሳሌም የተጀመረው በክርስቶስ ነው። ዕብራውያን ምዕራፍ 12 በቃ ቶቶ ወይ እንደዚህ ማለት አንችልም። ምን ታርገው አንዴ በቃ አንተ ኢየሩሳሌም ቀጥል። ይሰማ ከሌለ ተውና ከኢብሬሽ ጋር ላውራ ነው። እንዴት ሆነ ታወራለህ? ኔትወርክ አይሰራም እኮ ነው። ዝም በል አንተ አብዱል ከሪም ዝም በል። እሺ አመሰግናለሁ። ትገባለህ በኋላ። እሺ የኔትወርክን አስተካክለህ ተመለስ። ኢየሩሳሌም ይሰማል? ይሰማኛል። ከየት ቤተ እምነት ነሽ? ኢየሩሳሌም እኔ ካቶሊክ ነኝ። እናት ቤተ ክርስቲያን ነሻ? ከዋናው ከልጁ ማለት እነዚህ ይኸው አንዴ ብሶታችን ይብሮና ቀርባ ይኸውልሽ ከእናንተ ወጥተው እነዚህ ስንት ነገር እንደሚቀላቅሉ ብታውቂ። ፕሮዎቹ አደከሙን። በዚህ እነዚህ እንትኖች የበጠበጡ አስቸገሩን። እስቲ የሆነ ተቸገርን እኮ የእናንተን ዌብሳይት ነው ቸርች ፋዘር ብለው የእናንተን አባቶች የሚጠቅሱት ሄደው አሁን ኒው አድቨንት ላይ አሁን ካቶሊኮች ናቸው የብዙዎቹ ብዙ አሁን ቸርች ፋዘርስ የሚጠቀሱት ምናምን ነገር የእናንተ ምንጭ ነው የሚጠቀሙት። ያው የኛው ልጆች ናቸው፣ የኛ ልጆች ናቸው። ፕላስ ደግሞ የእግዚአብሔር ቃልም ይላል ሰው በገባው መጠን ይመላለስ አይደለም የሚለው። እናንተን እኮ ተሳስታችኋል። በገባው በተረዳው ልክ ይመላለስ ይላልና በተረዱት ልክ እየተመላለሱ ነው። ተሳስታችኋል እያሏቸው ነው እናንተ። ሁሉም ነው የሚሏቸው ይበሉ። ግን ያው ፈራጁ አለ አይደለም፣ የሚፈርደው አለ። የተሳሳተውን ትክክል የሆነውን የሚፈርድ ደግሞ አለ። በነገራችን ላይ እዚህ ያላችሁ ሰዎች ክርስትና የእምነት ተከታዮች ለምሳሌ ሊስት ብናወጣ በቢሊየን የሚቆጠሩትን ስናወጣ ኦልሞስት ወደ ቢሊየን የሚጠጋው እነዚህ ነው ካቶሊኮች ናቸው። ሌሎቹ የተቀረውን ይዘው ነው እንደዚህ የሚገነጣጠሩት እንዳለበት። አሁን ብዙ ሰው የሚረዳው ኦርቶዶክስ ምናምን እንደዚህ አይነት በጣም አለማችን ላይ ብዙ ምናምን ይመስለው ክርስቲያኒቲ ተብሎ ሲቆጠር አብዛኛው የነዚህ ዋናው የነ ካቶሊኮች ናቸው። እነዚህ በቃ እነዚህ ናቸው። ይሄ በቁጥር ደረጃ ራሱ ክርስትና ተብሎ ራሱ ሲቆጠር አንድ ላይ ተደምረው አይደል የሚቆጠሩት። አብዛኛውን ቁጥር ውስጥ ላይ ገብተን ብንወስድ ወደ ቢሊየን የሚጠጋው የነሱ ነው። የተቀሩት ነው ሚሊየንስ አካባቢ የተወሰኑት 4 ቢሊየን ገብተናል። አብዱልከሪም 1.4 ቢሊየን ገብተናል። ከእናንተም በልጠናል እኮ በቁጥር
እና እነዛ ኢን ሚሊየንስ ናቸው በእኛ ኦርቶዶክሶች ምናምኖች ሆኑ በተወሰነ በዓለም ነው የምልህ። ስለዚህ አሁን እነ ፕሮቴስታንትን አስወጥተሽ ነው ይቆጠርሽ ያለሽው ማለት እነ ፕሮቴስታንትን ፕሮቴስታንት የለም 1.4 ቢሊዮን ውስጥ ፕሮቴስታንት የለም እኮ ሚሊየን ውስጥ ናቸው እነሱ ሲቆጠሩ በሚሊየን ከሚሊየን ውስጥ ሚሊየን ነው የነሱ ሚሊየን ነው። ኦርቶዶክሶችም ፕሮቴስታንቶችም አሁን ይሄን ላወራሽ የፈለኩት ብዙ ጊዜ ያሉ ሙስሊሞች ምናምን ያን የተሳሳተ ብዙ ጊዜ ኦርቶዶክሶችን ስለ ኢንተራክት ስለሚያደርጉ ክርስትና ሲባል አእምሯቸው ላይ መጣው ፕሮቴስታንት ነው ኦርቶዶክስ ጭንቅላታቸው ላይ መጣው። ነገር ግን ክርስቲያኒቲ ተብሎ አሁን ዓለማችን ላይ ያለው ክርስትና ምናምን ወደ 2 ቢሊዮን ምናምን ብላ ተብሎ ኢስቲሜት ተደርጎ የሚወራ ውስጥ ላይ ወደ 1 ምናምን ቢሊዮኖቹ ካቶሊኮች ናቸው። የተቀሩት በሚሊዮኖች ምናምን የሚቆጠሩ ናቸው ኦርቶዶክሶችና እንትኖች ማለት ነው ይሄ ፕሮቴስታንቶች እና ከዋናው ነው ያልኩት ለዛ ነው። እና ያው ዞሮ እንግዲህ ለመጀመሪያ ጊዜ ነው እኔ ገስት ላይ ሳገኝ ካቶሊክ ብዙ ጊዜ አገጠም እና ያው ኢየሱስ አምላክ ነው ብላችሁ ታምናላችሁ? ይታወቃል። አዎ እናምናለን። ኢየሱስ አምላክ ነው። እግዚአብሔር ዓለምን ስለወደደ አንድያ ልጁን ላከ በእርሱ የሚያምን የዘላለም ሕይወት ይኖረው ዘንድ ይላል አይደለ? አዎ እኮ እግዚአብሔር ራሱ ምን የመጣው ነው ወይስ ልጁን የላከው? አንድያ ልጁ ማለት ራሱ እግዚአብሔር ነው። እንዲላከ እኮ ይላል እግዚአብሔር አንድያ ልጁ ኢንሳን ተልኮ ነው የመጣው the second person in Godhead God the Son ጋድ ዘሰን መጽሐፍ ቅዱስ ላይ የለም። ጋድ ዘፋዘር አለ ኦፍ ኮርስ ጋድ ዘሰንና አለ ወንድም ባለም አለ ዮሐንስ ላይ አድርሽልኝ ለእናንተ ለምናምን ለሁላችሁም አድርሽልኝ። ይሄ አለባበሳችሁ ነገር ይሄ እንትን የምታደርጉት እናንተ አይደላችሁ። ጭንቅላታችሁ ላይ የሆነ እንደ ልብስ ነገር የተሸፈነ ምናምን እንደዚህ አዎ ናኖች ናቸው እነሱ ደናግላን ናቸው። ከእናንተ ናቸው አይደል? አዎ ብዙ አሉ። ለምሳሌ ማዘር ትሬዛን ታውቃቸዋለህ? ማዘር ኖቤል ፕራይስ ተሸልመዋል። ይሄ ነገር ሁላችሁም ልበሱ። እንደዛ ለማታሱስ ሁሉም ሰው እንደዛ እንዲለብስ ቤተክርስቲያን ስንሄድ እንለብሳለን። እንደሳቸው ሳይሆን ኖርማል መሸፈም ማለት ነው። ይሄ እና ስነ ስርዓት ምናምን ላይ ጥሩ ናቸው። ኤኒዌይስ እንትን እሺ ኢየሱስ አምላክ ነኝ ብሎ አስተምሯል ብለሽ ታምኛለሽ? ኢየሩሳሌም ኢየሱስ አምላክ ነኝ ብሎ አስተምሯል ብለሽ ታምኛለሽ? አዎ ኢየሱስ አምላክ ነኝ ብሏል። እሺ አላለም ግን እሺ ሞክሪ እስቲ ምን ላይ ብሎ? ብዙ ጊዜ ያው ኢየሱስ ዳይሬክትሊ አምላክ ነኝ አይደለም የሚለውና ራሱን የእግዚአብሔር ልጅ እያለ ነው የሚገልጸው። ስለዚህ አምላክ ነኝ አላለም ነው ፈጣሪ ነኝ ምናምን ብሎ አላስተማረም አይደል? ኢየሩሳሌም እናት ኢየሩሳሌም ልበልሽ? ያው የክርስቲያኖች እናት ኢየሩሳሌም እንደዛ ትባል። አብዱል ካሪም ይሰማል? አይ ዝም ብለን ከእናታችሁ ጋር እያወራን ስትመለስ ይሆናል። አንዴ ተረጋጋ። አሁን በትክክል እኮ ክርስቲና ሎርድ ስለሆነ ያወራሉት ካንተ ጋር አይደለም። ወደ በሰላለ ማን ይታርጋል? በርሳትም ወተሽ እያወራሽ ከሆነ አይሰማንም። እሺ ወተሽ እያወራሽ ከሆነ ከቲክቶክ ወተሽ እያወራሽ ከሆነ አይሰማንም። ወጣች። እሺ በቃ እስቲ ከክርስትና ቤተ እምነት አነስ ያለው ቀጠልሽ። አይሰማም? ይሰማል። እኔማ እናታችሁን አገኘን ብለን። እሺ ቀጠልሽ። አሁን መሄድበት ስላለ 1-2 ደቂቃ ይህ ሰው የኔ ታዋቂ ሰው ነው እንዴ? አሁን እሷ ባነሳችው ነጥብ ላይ ተስማማል? ወረድ አንተ ሰው ኢብሮ ጋር አውራ። ከኢብሮ ጋር ሲገባ ሲያወራ ገባ። እሺ መሄድበት አለ ይለኛል እንዴ? እና ታዲያ እኔ who cares አንተ የምትሄድበት ስላለ 2 ደቂቃ ላውራ ይለኛል። የሆነ አብይ አህመድ መሰለኝ ሳስበው መሄድበት አለ አብዱከሪም 2 ደቂቃ አዳምጠኝ ይለኛል እንዴ? እና የምትሄድበት ካለ እኔ እንጃ እኔ ምን እንደሆነ ካላቅም ከይቅርታ ጋር ግን እኔ ግን ፐርሰናሊ አላቅም። እሺ ክርስቲያን ካላችሁ ግቡ። 2 ደቂቃ ካለ ለምን ታወራኛለሽ? ይቅርታ ስለተናገርኩ እንደዚህ ይቅርታ። እሺ ማታ ምናምን ለካው አንተ ማታ የሚለካው አንተ ማታ የሚለካው። እሺ ክርስቲያኖች ግቡ። ክርስቲያኖች ኢብሮ ምግቡን እየጨረሰ ነው።
በየሁለት ሰዓቱ መሰለኝ እንግዲህ ቀን 8 ሰዓት ላይ አንድ ላይ ነው የበላነው። ማለትም ልክ እኔ ስበላ እሱም እየበላ ነበረ። ከዛ 10 ሰዓት ከ55 ላይ ሁለተኛ ምሳት ጀምሯል። ከዛ በሁለት ሰዓት ጋር ውስጥ 2 ሰዓት ላይ ይኖራል። ከዛ 6 ሰዓት ላይ ይኖራል። ከዛ እስከ 12 ሰዓት በእንቅልፍ እስከ ሱቢ ይታለፋል። ከዛ ከሱቢ እስከ 1 ሰዓት ያለው እንጃ አልታየም። ግን ያ ያስፈልጋል። እኔ አልፈርድብህም። እንደ ቀን ሙሉ እየጮኸ አይደል የሚለው ቀን ሙሉ ስንት ከክርስቲያን ወገኖች ጋር ለዳዋ ስራ ስንት የማያደርገው ነገር አለ። ስንት እንዴ ስንት ነገር ነው የሚለው የሆነ እኔ እንጃ። እኔ ራሴ አንድ ቀን ብቻ ነው እንደ ኢብሮ ያልኩት። እኔ አንድ ቀን እንደ ኢብሮ ብዬ ማለት ነው አንድ ቀን ጠዋት ጀምሬ በምሳና ለምናምን ብቻ እያቋረጥኩኝ ቀን ሙሉ አንድ ቀን ውያለሁ። በጣም አንድ ቀን። ከዛ ምን እንደሰማኝ ታውቃላችሁ? መጽሐፍ ዘፍጥረት ዘጸአት የሚል ድምፅ መስማት ነው ያስጠላኝ። ከዛ ዮሐንስ ወንጌል እንዲህ በቃ የመጽሐፍ ቅዱስ ምዕራፍ መስማት አስጠልቶኝ በቃ ወደ ዓለም በቃ መመለስ ነው የፈለኩት ቀጥታ ቀን ሙሉ። ከዛ ተጫዋቹ ብዙ ሰው አስተናገድንና ከዛ ላይ ቋቅ አለኝ በቃ አየር ላይ ማለት ነው። ቋቅ ሎ ባትሪ ያለ ጭንቅላት እንደዚህ አይነት ድምፅ ለመስማት ባትሪ ይለዋል። ከዛ ወጣሁኝ። ከዛ ማታ ላይ እነ ኢብሮ ሲያወሩ ሰማ ቋቅ ይለኛል። የሆነ የሰለቸኝን ነገር መስማት ጀመርኩኝ። እና ይሄን ስላችሁ ምንድነው እንደ ኢብሮ ባለመሰልቸት ጠንክሮ እየሰራ ነው። አበረታቱት። ምን ችግር አለ? ምን የምናግዝ ነገር አለ? ምን የምትፈልገው ነገር አለ? ጤና አሪፍ ነው ወይ? የሆነ ተከታተሉት። ስላያስበው ምናምን እንደዚህ ዛሬ ከስተሃል። እየወፈረ ከመጣ ደግሞ እየወፈርክ ነው፣ ስፖርት ስራ። ፊቱ ላይ ለውጥ ሲኖር ደግሞ እንትን በል። ትንሽ ያመመህ ይመስላል። አይኑ ቀላ ሲል ደግሞ እንቅልፍ መተኛት አለብህ ምናምን። እናንተ ናችሁ የምትቆጣጠሩት። እሺ እና ቀጥል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብዱ ኢቦ ደህና ናችሁ? ክቡራን እንዴት ቀመሰው ነው? ኧረ አብዱ ሮስትማ ተው። እንደውም ቢቻል እኮ ስማ ቢቻል አብዱን ከላይቭ እንዴት ቢቻል መውጣት ቢቻል ወደ ላይ ማውጣት ቢቻል አብዱን በዛው ነበር ምናላችሁ። ጂክና ኢብሮ ነው ተመሰለ እና ምናምን አለ። እኔ ነኝ ያለ ክርስቲያናውን መምጣት ይችላል። አይገቡም። በቃ እኔ ተቀያሪ ነው የምቀመጠው ከታች ማለት ነው። የሆነ ነገር ተቀያሪ ላይ አስቀምጡኝ። አሁን የባካችሁ እዚህ ያላችሁ ከታች አስቀምጡኝ። እነሱ ሁለት ይሉና በዛ አስበው እየገባ ልታገባ አይሆንም። አይ ባይሆን ምንድነው መሰለህ ጠጠር የሚል ሲመጣ አብዱልከሪም ከላይ እናደርገዋለን። ጠጠር የሚል ሲመጣ እንደዚህ በስነ ምግባር ታች አድርጉ። አስበው አሁን ከነጂክ ምናምን አብዱን በደንብ ይጫወታል። ባይዘው አልቻለውም። እውነት እላችኋለሁ እኔ ጂክና እኔ ጂክና ኢብሮን እኔ የማውቃቸው እና አንተ ደግሞ እቺ ጽዋ ከኔ ትለፍላለህ። እኔ ደግሞ ጌታዬ ምዕራፍ ላይ ቁጥር 13 ላይ ማለት ነው ምን ነበረ? ዕብራውያን ምዕራፍ ስንት ላይ እንግዶችን መቀበል አትርሱ ምናምን ያለው ሳያውቁ አንዳንዶች መላእክት እንግዶችን ተቀበያ። እኔ ሳላቅ ነው የተቀበልኩት መጀመሪያ። ለካ እንዲህ አንተ ከባድ። አሁን ይኸውልህ ስለ ስምና እየገባችሁ ጠይቁ ምናምን ጂክ ምናምን ባይለኛው ነው የሚመልሰው። ኢብሮ አለ ምናምን በቃ ነው ቁጭ እየሳኩ ነው። ይሄኛውን ነገር አንተም ኢብሮንም እንደዚህ አብራራ፣ እንደዚህ ይበሉት። ገባቸው አንድ ስትል በቃ አስጨንቋቸው። እነዚህ ካልሆነ ማለት አሁን ይልከኝ ማለት ነው። ስማ ይልከኝ ቪዲዮውን ምን ያህል ሰው አደረገልህ እስካሁን? አቡከሪም እስቲ ንገረኝ።
አንዴ ገብታችሁ ሼር ሪፖስት አድርጉ። ሁላችሁ በዚህ ያላችሁ ሰዎች ትገቡና መጀመሪያ ላይ የምታገኙት ቪዲዮ አለ። ገብታችሁ ሼር ሪፖስት ምናምን ዋሪቨር የሚደረገውን ሁሉ አድርጉ ምናምን። ልክ ትገባላችሁ መጀመሪያ ላይ የምታገኙት ቪዲዮ አለ። ሼር ሪፖስት ታደርጋላችሁ። አለቀ። ዲዩት ማድረግ ያለባችሁ ደግሞ ዲዩት አድርጉ ምናምን ነገር እንደዛ ነው። ገብታችሁ ደረስ ብላችሁ መለስ አድርጉ። እኔ አላይም እንደዛ። አንተ ሰውዬ ማየት አለሽ አታ እንደዛ ካረክ እንትን እሺ ብሎ እንትን ይጠቁራል። ግን ይሄ ማጥፎ እምነት አውቄ ነው እንደዛ ያልኩ። ግን ብዙ ጊዜ እዚህ ጋር አትናገር እንደዛ ሲሆን እንጃ። የሆነ ሰዓት ብዙ ጊዜ ላይቭ ላይ ተናገሬ ክርስቲያኖች እንትን ብሎት 2 ቪዲዮ አጥፍቻለሁ። በተከታታይ ባለፈው የሰራሁት 2 ቪዲዮ አጥፍቻለሁ። ከቆየ ተቆረብኛ 2 ጊዜ አጥፍቻለሁ። አሁን 2 እኮ በተከታታይ ይሄ ሶስተኛ ዛሬ ከጠፋ አትሪክ ነው በቃ እንዴ ሜሲ ነው። ቪዲዮን በማስጠፋት እኮ እውነትን ማስቆም አይቻልም። ያንን አልተገነዘቡም መሰለኝ አይደለ እንዴ? ሌላ አካውንት እኛንም በመግደል ማስቆም አትችሉም። እውነትን አሁን ወደ አብዱልከሪም ገብታችሁ ኮፒ ምናምን አድርጉ። አንተ የሚደረገውን አድርጉ። ጄክ ቀደም 500 ምናምን ሰው ነበር ወላሂ እንዳለ ግቡና አርጉ ብያቸው እስካሁን ሪፖስት ብቻ 9 ብቻ ነው ያለው። ኮሜንት 200 ብቻ። እኔ እኮ በጣም ይገርሙኛል ወላሂ። ላይክ እኔ እንዴት እንደሆነ ብቻ በጣም እንዴት እንደሚገባ ያቁም። ለምሳሌ አብዱልከሪምን አካውንትን ተነኩና ከዛ ትገባላችሁ። የምትገቡት እንደዛ ነው። የሚገርም ነው ወላሂ። አሁን ለምሳሌ 300 ምናምን ሰው ነው ያለውና አሁን ከዚህ ከ300 ምናምን ሰው ቢያንስ የሆነ አክል ሙስሊም ነው። ያንን ብታደርጉ አንደኛ ይሄ ራሳችሁ አጅር የምታገኙበት ነገር ነው። ወተዓወኑ ዐለል ቢሪ ወተቅዋ ነው የተባለው። በመልካምና አላህን በመፍራት ላይ ተባበሩ ተብሏል። ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው። በማመጽና አላህን ድንበር በማለፍ ላይ አትተባበሩ ተብለናል። ተባበሩ የሚለው ቃል ራሱ ሙፈሲሮች ሲፈስሩት ወተዓወኑ ዐለል ቢሪ ወተቅዋ ሲል አይ ዐለል ኢስላም ወዐለስ ሱና በእስልምና ላይ እስልምናን በማሰራጨት ላይ ተውሂድን በማሰራጨት ላይ አንድና አምላክን እናምልክ በሚለው ላይ ተባበሩ ነው። በመተባበራችሁ ምክንያት አጅር ታገኛላችሁ። በነገራችን ላይ ቪዲዮ ስለሰራችሁ ብቻ ሳይሆን ራሱ ቪዲዮ የሰራውን አካል የሚያደርገውን ያንን ቪዲዮን በማሰራጨታችሁ ብቻ ምንዳን የምታገኙበት ገነት የመግባታችሁ ጀነት የመግባታችሁ ሰበብ ሊሆን ይችላል ማለት ነው። በጣም ቀላል ነው። በእስልምና ገነት የመግቢያ መንገድ በጣም ቀላል ነው። በነገራችን ላይ አላህን በብቸኝነት ማምለክ፣ ጥሩን ነገር ማስፋፋት፣ አላህን በብቸኝነት እንዲመለክ ጥሪ ማድረግ ይሄ ራሱ ገነት ለመግባት ምክንያት ይሆናል ማለት ነው። የግድ መተባበር አለብን፣ ለእውነት መተባበር አለብን ነው። ሁላችሁም ገብታችሁ ወደ አብዱልከሪም አካውንት በመግባት ሼር ኮፒ በዛ መልኩ ማድረግ ያለባችሁን ማድረግ አለብን ማለት ነው። ሁላችንም ሪፖስትም ሌሎችንም እና እንደዚህ ደግሞ ተረዱ ሰዎች። ማለትም ምንድነው እናንተ ሼር ስታደርጉ እኛ ምንም እናገኘው ነገር የለም፣ እናንተ የምታጡት ነገር የለም። እሺ ወቁ ጀስት መልእክቱ ለምሳሌ የሆነ መልእክት ከጄክ ቢመጣ ያ መልእክት ወደ ክርስቲያኖች እንዲደርስ ማድረግ ነው። ለምሳሌ የሆነ ኳስ ወደ እናንተ ቢወረወር ተቀብለው ወደ ሌላ እንድትወረወር አለቀ በቃ። እንደዚህ ብቻ ነው። አዎ በጣም ቀላል ሲጀመር እኮ ቲክቶክ አብዱልከሪም ቲክቶክ ለምንድን ነው የሚጠቀመው? ጄክ ለምንድን ነው? ኢብራሂም ለምንድን ነው የሚጠቀመው? በቃ አንድ አላማ ነው ያለው። በቃ አንድ አላማ ነው ያለው። ፌመስ ለመሆን አይደለም፣ ምንም ለማድረግ አይደለም። ብቻ ሰዎችን ከጨለማዎች አስወጥቶ ወደ ብርሃን የብርሃኑን መንገድ ለማሳየት ነው። ፊ ሱረት ኢብራሂም ላይ ምዕራፍ 14 ቁጥር 1 ላይ ቁርአን የወረደበትን ምክንያት አላህ Subhanahu Wa Ta'ala ሲገልጽልን አሊፍ ላም ራ ካለ በኋላ ምንድነው ያለው? ኪታቡን አንዘልናሁ ኢለይካ አለ። ወደ አንተ ያወረድነው መጽሐፍ ነው አለ። ኪታቡን አይ ሀዘል ኪታብ ያኒ አልቁርአን ማለት ነው። ለምን ሲባል ሊቱኽሪጀ الناس من الظلمات الى النور ሰዎችን ከጨለማዎች ከጨለማ አይደለም ያለው ከጨለማዎች ወደ ብርሃኖች አላለም። ብርሃኑ አንድ ነውና ማለት ነው። ስለዚህ በጣም ሲምፕል የሆነ ነገር ነው። ማንንም ይረብሽው ያንን አድርጉ ማለት ነው። ኦኬ ኢብሮ ጥያቄ ያላችሁ እንቀበል መሰለኝ። አይ ቲንክ እስልምና ላይ ነው አይደለ? ከዛ ደብል ስታንዳርድ የምንጠቀምበት ይኖራል። ወደ እናንተ ይመጣል እሱ ደግሞ። ኦኬ ከማን ልቀጥል? አንዋር እስልምና ላይ ነው ክርስትና ላይ ነው እያለ ያለው እሱ ልለፈው። ከዛ ይጠይቃል፣ ቆይቶ ይጠይቃል። ክርስትና ላይ ከሆነ አቡኪ አለ
አቡኪ አለ ኡስታዝ። አይ ጥያቄ እንኳን የለኝም እኔ። እሺ ኸይሩ የሚለው አለ። ኸይሩ ታች ላይ ኸይሩ የሚለው አለ። ጥያቄ የለም። እሺ ጥያቄ ያላችሁ ግቡ። ለትንሽ ደቂቃ እረፍት ልስጣቸው ብዬ ነው። ኢብራሂምና አብዱልከሪም ልሞክር ብዬ ነው። እየበላ ነው ኢብራሂም፣ እየበላው ነው። ስራ ላይ ነው። ሰሉ ጥያቄ አለ ወይ አለው። ጥያቄ ምን መሰለህ? እሺ ቆይ ጸጥ ላድርግ። አስተካክል እሱ እና አይ እዚህ ፒሲ የተጫወቱ ልጆች ሱረቱል ማኢዳ ላይ ማለት ነው። አይ ቲንክ አምስተኛው ቻፕተር መሰለኝ። አምስተኛው ነው። ምዕራፍ ልክ ነኝ? ትክክል ነህ። ምዕራፍ 5 አምስተኛው ቻፕተር ከ41 ወደ ታች 47 አካባቢ አለ አይደለ? ያኔ አላህ ባወረደው ይፍረዱ ይላል። እና እሺ ስለዛች ስቴትመንት ኮንቴክስቱአል ሆነ ኮንቴክስቱን ጠብቀ ይሄ ምንድነው ሰበቡን ነዙል ነው የሚባል እሱን ጠብቀ ስለምን አይነት ኪታብ እያወራ እንደሆነ ነው። እዛ 7 ሴንቸሪ ነብዩ በነበረበት ዘመን ላይ እነዛ ኪታቦች ነበሩ ወይ አልነበሩም? ከሌለ ወዴት ነው የሚልካቸው? ካሉስ ለምንድን ነው ወደ ቁርአን እንዲመጡ ያላዛቸው ምናምን የሚለው ነገር ተስረዳኝ ደስ ይለኛል። እሺ በመሰረቱ ወሊሕኩም አህሉል ኢንጂል ቢማ አንዘለላህ የሚለው ሁለት ነገራቶች እናስባለን። ወሊሕኩም ይፍረዱ አለ አህሉል ኢንጂል የኢንጂል ሰዎች በምን ቢማ አንዘለላሁ ፊህ يعني ቢማ አንዘለላህ አላህ ባወረደው ነው። ማን ያወረደው ያንን መጽሐፍ? አላህ ነው። ባይብል ከሆነ ባይብል አላህ ያወረደው አይደለም። በመሰረቱ ኮራፕትድ የሆነ የተበረዘ ሰዎች የጻፉት ማርቆስ፣ ሉቃስ ምናምን የጻፈው ነው። ራሱ እነዚህ አካላቶች ራሱ አኒኖመስ የሚታወቁ አይደለም ጸሐፊዎቹ በመሰረቱ ማለት። ስለዚህ የሚናገረው ስለማን ነው ከተባለ ኢንጂል አላህ ያወረደው ነው። መቼ ነው ይፍረዱ ብሎ ያለው ሲባል ፊ ዘማንህም ነው። በጊዜያቸው የነበሩ ዒሳ አለይሂ ሰላም በነበረበት ጊዜ የነበሩ እነዛ አማኞች በዚች በሚወርደው ኢንጂል የሚለው የወህዩ ስም ነው። ማለትም ሪቪልድ የሚደረገው የዛ ሪቪሌሽን ስም ነው ኢንጂል የሚለው ማለት ግልጽ ነው አይደለ? ሶ በዛ ሁሉም አካል ለተላከለት መልእክተኛ የመከተል ወይንም ደግሞ ከመልእክተኛው በኩል በሚወርድለት ሪቪሌሽን ላይ የመፍረድ ያንን ትእዛዝ የመከተል ግዴታ አለበት። እዚሁ ላይ ምዕራፍ 5 ቁጥር 48 ላይ ጀዐልና ሊኩሊ ኡመቲን ሽርዐተን ወሚንሃጀ ይላል። ለሁሉም ህዝብ ሸሪዓን ህግና መንገድን አድርገናል ይላል። ሶ እያንዳንዱ ህዝብ ለተላከለት መልእክተኛ የሚወርድለት ነገር መታዘዝ፣ በዛ ነገር መፍረድ ግዴታ አለበት ማለት። ስለዚህ ወሊሕኩም አህሉል ኢንጂል ሲል የኢንጂል ሰዎች በዛ ነገር ይፍረዱ ሲል በዛም በነበሩበት ጊዜ ነው። ኢብኑ ከቲር ፊ ዘማንህም ነው በነበሩበት ጊዜ ዘመን ነው በማለት በዚህ መልኩ ሁሉም ሊቃውንቶች በዚህ መልኩ ፈስረውታል ማለት ነው እንጂ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይደለም። አንደኛ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይደለም። በመቀጠል ደግሞ አላህ ባወረድ ነው የሚለው የክርስቲያኖች ወንጌል የሚሉት ነገር አይደለም ማለት ነው። እሺ እንትን ጊዜ ማለት ነው ይሄ እንትን ምድር ሂስቶሪካል ባክግራውንድ ነው የሚባል ብቻ ሰበቡን ነዝሩን ሳይ ነበርና አይሁዶች አደልተሪ ማመንዝራ ነው 47 ሳይሆን ነገር ሰማኝ ለ47 ሳይሆን ወሊሕኩም አህሉል ኢንጂል ወሊሕኩም አህሉል ኢንጂል ቢማ እሱ ቁጥር 68 ላይ ነው። አሁን ስለ ውግራት ምናምን አይ እንደዛ ማለት ይታይ። ኦኬ እሺ ልክ ነው ማለት ገብቶኛል አትልም? እንትንስ ምንድነው ሌላ ደግሞ የሆነ አይ ሰርች አድርጌ ነው ያገኘኋቸው ስለሆነ ነው እንትን ይሄ 10ኛ ሱረቱል ዩሱን ነው የሚል ሱረቱል ዩሱን ላይ ማለት ነው 94ኛው አያሌ ነው ይሄ ምንድነው if you have a doubt በቃ ለመለስልህ ፈኢን ኩንተ ፊ ሸኪን ቢሚ ኦኬ ቴንክስ በጥርጣሬ ውስጥ ብትሆን የሚለው ነው። ብቻ የሆነ ያ በጥርጣሬ ውስጥ ብትሆን እና በዛ ዘመን ዲያር አውቶሪቲቭ ነበሩ እነዚህ የኪታብ ሰዎች ማለት ለመጠየቅ የሚደርሱበት ነገር ነበራቸው፣ እውቀት ምናምን ነገር። ሰሉ አንዴ ቆይ ሰሉ አንዴ እዚህ ያላችሁ ሰዎች እያያችሁ ነው
ጄክ ማለት ነው። ልጁ ሳይጠይቅ የሚጠይቀውን ጥያቄ እያወቀ እየመለሰ ነው። ያ እዛ ጋ ነው፣ ቀጣይኛው ላይ ነው፣ ቀጣይኛው ላይ ነው፣ ቀጣይ በቃ ሳያወራ ማለት ነው። አለቀ። ያው ቀደም የተናገርኩትን ምስክርነት ይኸው እያያችሁ ነው አልኳችሁ። በቃ ያው አለቀ። ኧረ አብዱ አይደለም። እኔ ቅድም የኔ ደግሞ ምስክርነት ነው። ኮፒ ፔስት ነው። ለዛ ነው እኔ እኮ ሲያስቆም ምን ሊያስረዳኝ ነው? ቤት ያስገብኩብኝ መስማት ተመችቶኛል። ይመልስልኝ። አንተ ዝም አትልም እንዴ? እኮ አንተ እንደጠየቅ አይ እያልኩኝ ያለሁት መሰለህ። ቢያንስ አንተ ጠይቅ፣ ደቂቃ ይድረስ። ጥያቄን ሙሉ እስከጨርሰው አልጠብቃለህ እኮ ይጨርስ፣ ያውራ፣ የማውራት እድል ስጠው። ጄክ ጥያቄውን ያቀርብ። ቢያንስ ጠየቀ ይባል። ጄክ እኮ ጄክ ልጨርስሽ፣ ጄክ ልጨርስ እና ማለት ነው 7 ሴንቸሪ ላይ መሐመድ በነበር 7 ሴንቸሪ ላይ መሐመድ በነበረበት ሴንቸሪ ማለት ነው። የዛን ጊዜ አውቶሪቲቭ የሆኑ ሰዎች ነበሩ ወይ ነው ለሱ የተገለጠለትን መገለጥ አውተንቲኬት ለማድረግ አውተንቲኬት እንዲያደርጉ ከተጠራጠር ከሄደ ጠይቃቸው ነው። እንደዛ ለምን ተባለ? በዛ ዘመን ላይ የነበራቸው ተውራት ልመልስልህ የዩኑስ ታሪክ ስለሆነ ሙሉ መጀመሪያ የዩኑስ ታሪክ ስለሆነ ሙሉ ዩኑስ ታሪክ ደግሞ ኦዲት ላይ ነው ያለው ተውራት ማለት ነው። እና አውተንቲኬት እንዲያደርጉ አይደለም የዩኑስ ታሪክ አይደለም። ያው አንቀጾች ምዕራፎች ምዕራፎች ሲሰየሙ በዛ ውስጥ የሚያወሳውን ታሪክ ስላለ በዛ ሊሰየም ይችላል ምዕራፍ እንጂ ሙሉ ምዕራፉ ስለ አንድ ነገር ነው የሚያወራ ማለት አይደለም። ሶ في سورة ዩኑስ ምዕራፍ አዳምጠኝና ከዛ ታወራል። ምዕራፍ 10 ቁጥር 94 ላይ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ይላል። ይሄ አንቀጽ ሂስቶሪካል ባክግራውንድ አለው፣ ታሪካዊ ዳራ አለው። ታዲያ ለምንድን ነው የወረደው ሲባል ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ተደርገው ነብይ ተደርገው በተላኩ ጊዜ የነዛ በመካ ላይ የነበሩ ሰዎች ለሶስት ተከፈሉ። ወደ ሶስት ተከፈሉ። የመጀመሪያዎቹ አመኑ፣ ሰሃቦች ናቸው። እሳቸውን ተከትለው እውነተኛ ነብይ ነህ ብለው ተቀብለው አመኑ። ሌሎች ደግሞ ካዱ። ነገር ግን ሶስተኛ አካል ተፈጠረ። ሶስተኛ አካል ምንድነው? ከአማኞችም ነኝ አይልም፣ ከካሃዲዎችንም ክጃለሁ ብሎ በግልጽ አይናገርም። ነገር ግን ጥርጣሬ ውስጥ ገባ፣ ተጠራጥረዋል። በቀደምት መጽሐፍቶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ተወስተዋል ሳልተወሱም በሚለው ጉዳይ ቀጥሎ ላይ 104 ላይ እነዚህ የተጠራጠሩ ሰዎችን እንዲህ በላቸው ብሎ ይገልጽልናል ማለት ነው። ሶ እነዚህ የተጠራጠሩ ሰዎችን አላህ እያናገረ በነብዩ ሰለላሁ ዐለይሂ ወሰለም በኩል ሪቪሌሽኑን እያወረደ ሪቪልድ እያደረገ ምን አለ? فإن كنت في شك مما أنزلنا إليك ወደ አንተ በነብዩ ሰለላሁ ዐለይሂ ወሰለም በኩል ባወረድ ነው ላይ እሳቸው እውነተኛ መልእክተኛ በመሆናቸው ላይ በጥርጣሬ ውስጥ ከሆንክ فاسأل الذين يقرؤون الكتاب من قبلك ከአንተ በፊት ያ የተበረዘውን መጽሐፍ ያነቡ የነበሩ ሰዎች ከዛም ያመኑ ሰዎችን እንደ አብዱላህ ኢብኑ ሰላም ያሉትን ያመኑትን ነው፣ ካህሪዎችን ሳይሆን ያመኑትን እውነት ብሎ ከመበረዙ ጋር ግን የእሳቸውን እውነተኛ ነብይነት የሚገልጽ መኖሩን ያንን የተመለከቱና የመጽሐፉ ዕውቀት የነበራቸው እንደ አብዱላህ ኢብኑ ሰላም ያሉትን እነዛን ሰዎች ጠይቃቸው ብሎ ከቀጠለ በኋላ ምን አለ? لقد جاءك الحق من ربك ከጌታ ዘንድ በርግጥ እውነቱ መጥቶልሃል። ምን መጥቶልሃል? በርግጥ እውነቱ መጥቶልሃል። ስለዚህ فلا تكونن من الممترين ከተጠራጣሪዎች አትሁን ብሎ እነዚህ የተጠራጠሩ ሰዎችን በዚህ መልኩ ነው ያናገረው ብለው የመጀመሪያ ሊቃውንቶች ነገር ሰው መጽሐፉ ነበር ወይ ሲባል መጽሐፉ በአረብኛ አልነበረም በመሰረቱ። ነገር ግን እነዚህ የመጽሐፉ ዕውቀት የነበራቸው ሰዎች በሌላ ቋንቋ ቢሆንም ያውቁት ነበር በከፊል ማለት ኮምፕሊት የሆነ ራሱ በሌላ ቋንቋም ቢሆን አልነበረ። ነገር ግን የሆነ ውስን የሆኑ ነገራቶች ነበሩ፣ ያንን ያውቁ ነበር እና አብዱላህ ኢብኑ ሰላም ሌሎች እና ወረቃ ማለት ነው። ስለዚህ እነዛ ሰዎች አረጋግጠው ያመኑ ሰዎችን እነሱን ጠይቃቸው ብሎ ያመኑትን አማኞችን ጠይቃቸው ይነግሩሃል ብሎ በዚህ መልኩ አንደኛ ይሄ ነው። ሌላኛው ኢነ የምትለው ቃል ናፊያ ናት፣ ኔጌት የምታደርግ ናት ብለው ማኩንተ ነብዩ ሰለላሁ ዐለይሂ ወሰለም እያናገረ ያለው ተብሎ ማኩንተ ፊ ሸኪን በጥርጣሬ ውስጥ አይደለህም። ፈስአል الذين يقرؤون الكتاب من قبلك ካንተ በፊት መጽሐፉን ያነበሩ ሰዎችን ጠይቅ ሲባል አይ ሊተዝዳደ ኢማንህ እንዲጨምር ነው። ኢማን የሚባል ነገር ስለሚጨምር ነው። በዚህ መልኩም ተብራርቷል። ብዙ ማብራሪያ ነው። የመጀመሪያው ማብራሪያ ላይ በዛ ትይዘዋለህ ማለት ነው። ፈጠንኩባ አይዶን ነው። አብዱ ይጨምርልሃል። አብዱ ሐሳብ ካለ
እኔ ምንም የምጨምረው ነገር የለም። ጄክ ካወራ በኋላ ኧረ ወይ ጉድ አለ። እሺ ሰሉ ምን ትላለህ? ግልጽ ነው። ገብቶኛል ሰምቻለሁ። እና እሺ ስለተለይ ስለ ያለው ነገር አንተ ደስ ያስታስረዳ ግን ማለት ነው እሱ ገብቶኛል። ሌላ እንትን ይሄ ምንድነው ክሩሲፋይድ የሆነ ማለት ነው የሆነ ማተር አያደርግም። እሱ ደግሞ ሊሆኑ የሚችሉ ማተር አያደርግም ግን እንትን እንደማይ ከሆነ እንደምትለኝ ከሆነ የዛ አይ ቲንክ ሃሉሲኔሽን ሊሆን ይችላል። ግን በጣም ብዙ ምንድነው ኤክስትራ ባይብሊካል ኤቪደንሶች አሉ የጂሰስ ዴዝ ላይ ማለት ነው። ይሄ የለም ያመር ብቻ ፈርስት ሴንቸሪ ምንድነው የለም አንድም የለም። እኛ እኮ ይኸውልህ እኛ ምን ክደው የተሰቀለ አካል እንዳለ እናምናለን። እኛ የተሰቀለ አካል የለም አላልንም እኛ። ነገር ግን የተሰቀለው ዒሳ አይደለም ነው ኢየሱስ አይደለም ነው እያለን ያለ ነው እንጂ ሰንበሪ ተሰቅሏል። ኦኬ እሺ who is that person ለምሳሌ የሆነ እሱን ሹር ማልሆን ሆነ እቸገር ያንን ደግሞ ጌታችን ነገረን ወማ ቀተሉ ወማ ሰለቡ ወላኪን ሹቢሃ ለሁም ብሎ ለነሱ ተመሳሰላላቸው የሚለው ብዙ ዲፊኒሽን ያለው ግን እሱን እንተውና ምን ይላል መሰለ ወማ ቀተሉ የቂነን በእርግጥም አልገደሉትም። ማለትም እዛን በሚገድሉት ጊዜ የሰቀሉት አካል ሲሰቅሉት ራሱ ሰዎች የሚሰቅሉ ሰዎች ራሱ እርግጠኞች አልነበሩም። ወማ ቀተሉ የቂነን የሚለው በእርግጠኝነት አይደለም የገደሉት፣ በጥርጣሬ ሰንበሪን አንስተው ገደሉ። ግልጽ ነው አይደለ? ተመሳሰለ በሚል ነው የገደሉት እነሱ ስለተመሳሰለባቸው። አንደኛ ይሄ ነው። ሌላኛው በእውነታ በሪያሊቲ ራሱ አልገደሉትም ነው። ሪቪሌሽኑ የሚነግረን ሪቪል የተደረገው ነገር ለኛ እንዳልተገደለ ይሄንን መጥቶልናል። ሂስቶሪካል ኤቪደንስ አለው ቢባል ዒሳ ለመገደሉ ለመሰቀል ሂስቶሪካል ኤቪደንስ አለው ቢባል የለም። ምንም አይነት ፋክት የሆነ ነገር የለም። ጀስት አሰምሽን ምናምን ሰው እንደ እምነቱ ሊገልጽ ይችላል። ነገር ግን የሆነ አካል ተሰቅሏል፣ ነገር ግን ዒሳ አይደለም ብሎ ለኛው መጥቶልናል ማለት ነው። እሺ አሁን ለምሳሌ እንደዛ ካልክ ማለት ባይዜ የሆነ እንትን ምንድነው ምንድነው የሚባለው ይሄ ማያምኑ ሰዎች በፈጣሪ ምንድነው የሚባሉት እነዚህ ብቻ ማያምኑ ሰዎች አሉ አይደል? ፈጣሪ ኤቲስቶች የሆነ ኤቲስት ሂስቶሪያን የሆነ ዶክመንተሪ አይቼ ነበርና እዛ ላይ ስለ ጂሰስ ባርቴርማን ነው ለሚባለው ፐርሰን ብዙ ማናውቀው እኔ ብቻ አላውቅም። ብቻ ስሙን ስለሱ ስለ ጂሰስ ላይፍ ምንም አይነት እርግጠኛ ማንሆን ብንችል እንኳን እርግጠኛ መሆን የምንችለው ነገር ስለ ደዝ ነው። ስለ ሞቱ እርግጠኛ መሆን እንችላለን እና እሱ ሳይሆን እኔ አሁን ልጠይቅህ የፈለኩት ሀሳብ ስለ ይሄን ከዚህ ተነስቼ ነው ሂስቶሪካል ባክግራውንድ ምናምን ብዬ ይሰማኛል። ከዚህ ተነስቼ ነው ሂስቶሪካል ባክግራውንድ ወይ የሰማሁት ባርቴርማንን ለመጥቀስ ከፈለክ ለምሳሌ ባርቴርማን ዲድ ጂሰስ ዋዝ ኤግዚስት በሚለው መጽሐፉ ላይ እንደም የአንዳንድ ሂስቶሪያን ብለው የጠቀሳቸው አሉ። ኢየሱስ ጌይ ነበረ ብለው ፖለቲከኛ ነበረ ብለው የጠቀሱት አለ። ሂስቶሪያኖች ናቸው ወይንም ደግሞ ኖስቲዝም የሚባል ሐሳቦት ያለ ነበረ ጌይ ነበረ ሆሞሴክሹዋል ነበረ ብለን አንቀበል። ልክ እንደዚህ ሰው የራሳቸው ፐርሰናል የሆነ ቪው ብለው ከመሬት ተነስተው ሊያስቀምጡ ይችላሉ። ሶ ፋክቹዋል የሆነ ነገር ግን ልታመጣ አትችልም ነው እሱ። በርደን ኦፍ ፕሩፍ ደግሞ ያለው በማን ላይ ነው? በአንተ ላይ ነው። እኛ ኔጌት ነው እያደረግን ያለው ኔጋቲቭ ክሌም ነው የኛ። አልተሰቀለም ስለ ኔጋቲቭ ክሌም ነው። ተሰቅሏል ስትል ደግሞ አንተ ፖዚቲቭ ክሌም ነው የተጠቀምክ ያለው። ሶ በርደን ኦፍ ፕሩፍ ማን ላይ ነው ያለው? አንተ ላይ ነው ፖዚቲቭ ክሌም እያደረክ ያለው ማለት ነው። ሶ ኤቪደንስ የሚጠይቀው በመሰረቱ ተሰቅሏል የሚለውን እንጂ አልተሰቀለም የሚለውም አይደለም። በመሰረቱ ግን አልተሰቀለም ስንል ደግሞ የኛ የሃይማኖታዊ ስክሪፕቸራል የሆነ ኤቪደንስ አለን። ሰሎ አለ አንተ አሁን ፖዚቲቭ ክሌም ነው የተጠቀምከው አለ ኤቪደንስ አለ። ኦኬ ኔጌቲቭ ክሌም ገብቶኛል። አሁን ለምሳሌ እንትን ሪቨሌሽን ላይ አለ ጂሰስ ሞቼ ነበር ምናምን ያለበት ማለት ነው። ነው ስክሪፕቸራል ነው ያንተ ነው መጽሐፉ። እሱን ነው ዊዛውት ስክሪፕቸር ነው ያልከኝ። እሱ ዊዛውት ስክሪፕቸር ነው ያልከኝ።
በስክሪፕቸር ቱ ቢ ከሆነ ሆነስት ይነገር አይ ካንት አፎርድ ኦኬ ቱ ቢ ሆነስት ያን አፎርድ አድርግ አልችልም፣ ግን አይ ነው የሆነ ዶክመንቴሽን አሁን ነገር ያየው ይመስለኛል። ቼክ አደርጋቸዋለሁ። ለማንኛውም እሺ፣ ከዚህ ላይ ቆይ አንዴ አብዱ በደንብ እንትን ይልሃል። አብዱ ቀጥል ውስጥ ባይብል ላይ ምናምን በጣም ኢብሮ አልጨረስክም? አረ አሁን እኮ ረፍት ላይ ነኝ እንጂ ምንም እኮ እያደረኩ በሚለው አይ ከአንድ ሰዓት ተኩል በኋላ ይቀጥላል መሰለኝ ድጋሚ። አይሺ ሰሉ ቀጥል ሰሉ መጣል ተቋርጧል አይደል? ሁላችንም ጋር ተቋርጧል። አይሰማም። አዎ ሰሉ አለ። የለም ልጁ ይሄ ልጅ ግን የሆነ ቀን መስለሙ አይቀርም። አለ ሰሉ ይሰማል? ዶክመንተሪ እያየ ነው ይላሉ ከታች። ኢብሮ ቀጥል። አትማኝ ዶክመንተሪ እያየ ነው የሚለው አለው። ቀጥል፣ እየሰማሁ ነው። በዚህ እኮ እንትን አልኩ ቺክ አደርጋለሁ ምናምን ነገር አልኩ እና ማነው የሆነ ሰው አብዱልከሪም የሆነ የሚያወራው ነገር አለ ሲባል ነበር። እሱ ልሰማው ፈልጋለሁ። ኧረ እኔ ሀሳብ ካሽ መጽሐፍ ቅዱስ ላይስ ስምዖን እንደተሰቀለ ይናገራል። ስምዖን እንደተሰቀለ ምን ላይ? የትኛው ባይብል ማለት ቶማስ ነው ማነው? ብቻ አለ ብዙ እንዳሉ አውቃለሁ። ብቻ የትኛው ላይ? እዚሁ ማቴዎስ ምናምን ማቴዎስና ማርቆስ ላይ ማቴዎስ ላይ የሆነ ስምዖን እንዳገዘው ምናምን ነገር አችያለሁ። ተሸከመለት የአርማጥያሱ ስምዖን ምናምን። እዛው አውዱን ይዘህ ከሄድክ እኮ የሰቀለው እሺ፣ ስለሱ አንተም እኔ ነገር አለው አታነብ። ምን አልከኝ? አስረዳኝ እስኪ። እዛው ባይብሉ ላይ እኮ ብታነበው ብዬ ነው። ኔት ያስቸገረ ነው። ክርስቲያን ካላችሁ ግቡ፣ ሙስሊሞችም ጥያቄ ካላችሁ ግቡ። ጄ ካለ ይብሮ አለ። አንዱ እያዳመጥኩ ነው እያለ ነው ልጁ። ማውራት አልተመቸውም መሰለኝ። ኮንቨርሴሽን ዳያሎግ ካልሆነ ደግሞ ይመችም። እንደዛ ደግሞ ይገልጻል። ክርስቲያኖች ካላችሁ ሙስሊሞችም ጥያቄ ካላችሁ ግቡና ጠይቁ። ይብሮ በቃ አሁን እኮ ከላይ ነው በቃ። እኔ እኮ አሁን ብዙ ጊዜ ጥያቄ ማልቀበለው ለዚህ እኮ ነው። በነገራችን ላይ ቤቱን ቡክም ያደርጉታል። የሆነ ዶርማንት ይሆናል ቤቱ። ጥያቄ ጠይቁ ሲባል አይመጡም። እኔ በጣም ይገርመኛል። ክርስቲያኖች ሲመጣ ቤቱ ሞቅ ይላል። ጥያቄ ይጠያይቃል፣ ታወራል፣ ትጠያይቃል። ሙስሊም ጥያቄ ጠይቁ ሲባል እኔ በጣም ይገርመኛል። ወይ ጥያቄ ነገሩ ጠፍቷል። እኛ ራሱ መልሰን አለቀ። ታዲያ እንዴት ነው? ምን አማራጭ አለ? አልቋል። ለዛ ነው ባይዞ እግዚአብሔር እንትኑን ፕሪዲስት እንዲያደርገው ነገር የወሰነው ነገር ይቀይራል አይደለ? ሁለተኛ ነገሥት ላይ አይደለ? ከዚህ በኋላ አትኖርም ትሞታለህ ብሎት፣ ነገር ግን በእድሜው ላይ 15 ዓመት ጨምሮለታል። አልቅሶ ስለለመነው ማለት ነው። ከኢየሱስ የሚያንስ አካል
ተፈቅዶልኛል ልቀጥል? ቀጥል ኢንሻአላህ። እኔ ጥያቄ የማቀርበው መጽሐፍ ቅዱስ ላይ ነው። ምክንያቱም ስለመሰቀል ጉዳይ ስታወሩ ነው የሰማሁት እና ላለመሰቀሉ ኢየሱስ ብዙ አንቀጾች አሉ። ለምሳሌ ባይብል ላይ ከሆነ ጥያቄ ቆይ፣ ባይብል ላይ ከሆነ ጥያቄ ቆይ፣ ያው አንዋርም ጠያቂ ነው። ቆይ ባይብል ላይ የራሳቸውን ጊዜ እንሰጣቸዋለን። አሁን እስልምና ላይ ጥያቄ ያለው ይጠይቅ። ኦኬ ጥሩ። እሺ አንዋርም ጥያቄ ያለው ክርስትና ላይ ይጠይቃል። በኋላ ላይ አንድ ላይ ትጠይቃላችሁ። አንድ አላህ የሚለው ጥያቄ አለ። እኔም ባይብል ላይ ነበር መዝሙረ ዳዊት ምዕራፍ 18 ከቁጥር ሁሉም ባይብል ላይ ሙስሊሞች ናቸው ደግሞ ባይብል ላይ ነው የሚጠይቁት ሁሉም። አልሞተም የሚል ስላየሁኝ ያንን እንድታስረዳኝ ነው። አልሞትኩም ምናምን የሚል በቃ እኛ ጋር ጥያቄ አይፈጠርበትም። ባይዜ ከዚህ የምንረዳው ሙስሊም ሆነው ስለምና ላይ ጥያቄ ራሱ የለም እኛ ጋር እንደ ባይብል ላይ ነው የሚጠይቁት። የለፋነው ልፋት ምንም በቃ አሁን ከዚህ በኋላ ጥቅም የለውም። የሰራናቸው ፋይሎች ምናምን እንዳለ በቃ አሁን የአቡል ከሪም ነው ውሃ የሚያነሳው የኛ አይደለም። በልቀጥሎ የሚገርም ነው። እንደዛ ከሆነ በቃ ላስተላልፍ ነው። ባይብል ላይ የምጠይቁ ክርስትና ላይ የምጠይቁ ከሆነ ወደ አቡል ከሪም እና ወደ ኢብራሂም ነው ማስተላለፍ። እሺ ፈቃደኛ ከሆኑ ትጠይቃላችሁ፣ እነሱ ፈቃደኛ ከሆኑ። እሺ ኢብራሂም እና አቡል ከሪም ያው አባት እያለ ልጅ አያወራም እና መጀመሪያ አባት ያወራል። አቡል ከሪም ቀጥል። እውነት እላችኋለሁ ቢገባችሁ ጄክ እና ኢብሩን በጥያቄ ታስጨንቋቸው ነበር። እውነት እላችኋለሁ ብሎ የሚጀምረው ወሬ እንዳለ ውሸት ነው ተብሏል። ቀጥል። በቃ እኔን ጠይቁኝና ከዛ ከባድ ሲሆን ወደ ኢብሩ አዞርላችኋለሁ። እሺ እንዴ ደስ ይላል ጉዳዩ። እንደዚህ መሆን ደስ ይላል። ታውቃለህ ያው ትንሽ ጠንከር ሲል ወደዛ ትጠልዘዋለህ ወይ ወደ ቀኝ ወይ ወደ ግራ። እሺ አንዋር ጀምር። አንዋር ከዛ ሰላም አለይኩም ሰላም። የኔ ጥያቄ ሳምስ መዝሙረ ዳዊት ምዕራፍ 35 ቁጥር 16 በሂብራይስጡ ላይ ትክክለኛው እምነት እስልምና ነው ብሎ ያስቀምጠዋል። እሱን ነገር ለክርስቲያኖች ከባይብል እስልምና ብሎ ማሳየት እንዴት ይታያል? ይሄንን እስቲ ሀሳብ መስጠት አልፈልግም እዚህ ላይ መዝሙር ላይ ያለውን መዝሙር ላይ አዛዙረ ተጠቀመ ቃል ምን ተሰመልስኮ ይሄኛው ሀሳብ ሰጥ ይብሩ እንዴት ፈትዋ ጥያቄ አይደለም። ፈትዋ አንቀበልም ይቻላል። አስዋል የሆነ ፈትዋ ምናምን ሲል የሆነ ይቻላል የሚሉ ሰዎች ደግሞ ሌላ ትግር እኔን ከጠየቀኝ እሺ እኔ ማለት ተቀምም ካልኩኝ መከራ ነው። መዝሙር ስንት ነው ያልከኝ? እሺ አይቼዋለሁ የሆነ ግሳት ላይ 35 16 ስትሮንግ ነምበር 2611 እሺ በሂብራይስጥ ፈተኑኝም በሳቅም ዘበቱብኝ ጥርሳቸውንም በእኔ ላይ አንጫጩ ነው የሚለው አይደል? አዎ የትኛው ቃል ነው? እሺ አሁን እንደዛ የሚለው ሂብራይስጡ ላይ ነው ሐኒፍ የሚለውን ቃል እዛ ላይ እንደዛ ነው። እሺ አዟ በቃ አሁን ነሽ አሁን ከሰው ጋር ሊያነካካኝ ነው። የሆነም አለ ማለት የሆነ አንድ አለ ለምሳሌ ማለት ተጠቀመው አሁን የሆነ አንድ ደግሞ አለ እንጃ አልናገርም፣ ግን የሆነ አንድ አለ አሁን እሱ አይደለም እሱ ለምሳሌ አሁን እየተከታተሉኝ ነው ሲጀመር ቆርጠው የሚቀጥሉ ሰዎች በዚህ ሰውን የቅረብ አቡ በቃ እንተና ይወደዋል ማለት እኮ እዚህ ላይ እኮ ስትሮንግ ነበር ስንት ነው ያልከኝ? ስትሮንግ ነበሩን ላውጣና ላይ ውስጥ ኤግዚት ነው ማለት ፖሲብል ከሆነ 2611 ማሺ አንተ መዝሙረ ዳዊት ምዕራፍ 35 ቁጥር 15 ላይ ያልከኝ 16 እንየው። እሺ 2611 የሚለው ነው
መጀመሪያ ላይ ያለውን 11 እንደዛ ነው። ስትሮንግ ነበር ከታች እንትኑ ላይ ነው ማብራሪያው ላይ ነው የሚያመጣው። አሁን ተጠቀም። እኔ ምንም አይደለም፣ ተጠቀም ከፈለክ። የኔን ሀሳብ እንትን አትበለው፣ ግን ተጠቀም። እኔ እዚህ ላይ እንደውም የሚናገረው ይሄ ጀስት እንትን ይሄ እኮ ሲጀመር እኮ ተቃራኒ ቃል አይደል እንዴ? ከመነሻው ተቃራኒ ቃል እኮ ነው ትርጓሜው ከመነሻው። እንደውም መናፍቅ ምናምን እንደዛ እንደማለት እኮ ነው። ሐኒፍ የሚለውን ነው እኔ የተጠቀምኩ። ማለት ሐኒፍ ማለት ማካነ ኢብራሂም ወይሁዲ ወላ ነስራ የዕብራይስጡ ቃል ትርጉሙ ምን አይተዋል? ትርጉሙ ጋድለስ ማን እያየሁ አይደል? እስቲ ጀስት ይሄ እኮ መናፍቅ ምናምን እንደማለት ነው። የገባበትን ቦታዎች ላይ ብታያቸው ራሱ አሁን ይሄንን እስልምና ማለት ይሄ ነው ካልክ አዎ ራይት መንፍቅና ማለት ነው እንዴ ይለዋል። ይሁን የስም መመሳሰል እንትን አይሰጥም። ትርጓሜውን ማየት ነው መጀመሪያ። የቃሉ አሁን በዕብራይስጡ የቃሉ ትርጉም ተቀምጧል እዛ ላይ አጀክቲቭ ነው። ትርጉሙ ደግሞ ይሄ ጋድለስ የሆነ አምላክ ያሌለው እንደማለት ነው። እንደዛ ተጠበል ማለት እሺ። ጄክ ለምን ወጣክ? እሺ ቀጣይ ጥያቄ። ኧረ ጠይቁ እኮ ነው የሚገርመኝ። ኧረ በህግ እንዴ ቆይ ጥያቄ ከእስልምና ውስጥ ያለውን ነው የምንቀበለው አላችሁ። እንደገና ደግሞ ጠይቁ ስላላችሁ ግራ አጋባችሁ። የቱን ነው የምንጠይቀው? ክርስትናው ላይ ጥያቄ አለኝ ብዬ ነበር የመጣሁት እና ቆይ ስላላችሁኝ ነው ዝም ያልኩት። እንደገና ደግሞ ጠይቁ ትላላችሁ። ስለ የትኛውን ጠይቅ? አሁን እስልምናው ላይ ጠፋና ሰው በክርስትናው መጀመሪያ ንጽጽር የሚለው አካውንት አንዋር ስለሆነ እሱን አስቀደምንና የሚቀጥል ሰው ካለ ይቀጥል እያሉ። ኦኬ ልቀጥል። አይን እንግዲህ ለአንዋር የሆነ ጥቅስ ልስጠው። አንዋር ነው ንጽጽር። አንዋር ይሄ ቃል ብዙ ቦታ ገብቷል። እሺ ብዙ ቦታ ገብቷልም። የቃሉ ትርጓሜም ጋድለስ ማለት ነው። ኢሪሊጂየስ የሆነ ወይም ደግሞ ከሃይማኖት የተዘናጋ የሚል ትርጓሜ ነው ያለው። ለምሳሌ ኢዮብ ምዕራፍ 15 ቁጥር 34 ላይ የዝንጎች ጉባኤ ሁሉ ለጥፋት ይሆናል አለ። አሁን እዚህ ጋር የዝንጎች እያለ የሚዘናጉትን ያሳያል። ከሃይማኖት የራቁ ሰዎችን ያሳያል። እንደዛ ነው የሚያሳየው። ጋድለስ የሆነ አምላክ ያሌላቸውን ይሄ መናፍቃንን ምናምን እነዚህን ለማሳየት ብቻ ነው የሚገባው። ኔጌቲቭ ቃል ነው ቶታሊ ማለት ነው። ይሄኛውን ሙስሊም ማለት ነው ካልክ ወይ ገደልከን ማለት ነው እንዳለ። አሁን በያ ምናምን የሚለው ቀጥል። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እኔ በጣም የሚገርመኝ ከክርስቲያን ከመጽሐፍ ቅዱስ ላይ ጥቅሶች አሉ ሁለት ኢየሱስ ለመሰቀሉ እና ያንን ለመጠየቅ ነው። ምክንያቱም በዮሐንስ ወንጌል 8:21 ላይ ኢየሱስ ደግሞ እኔ ሄዳለሁ ትፈልጉኛላችሁም በኃጢአታችሁም ትሞታላችሁ፣ እኔ ወዳለሁበት እናንተ ልትመጡ አትችሉም አላቸው። በዮሐንስ ወንጌል 7:32 ላይም ያው ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያን ሊይዙት ሎሌዎችን ላኩ። ኢየሱስን ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አለ እና ስለዚህ እኔ ግራ የሚገባኝ ከየት አግኝተው ያዙት? ከየት አግኝተው ሰቀሉት? ይህንን ክርስቲያን ካለ በመጀመሪያ ደረጃ እዚህ ውስጥ ትዕግስት ውስጥ ክርስቲያን ካለም ቢመልስልኝ ደስ ይለኛል። አለበለዚያ ግን ማብራሪያውን እናንተ ብትሰጡ ደስ ይለኛል። አዎ እዚህ ይሄኛው ላይ በነገራችን ላይ ኢየሱስ እንደዚህ ከማለቱ በፊት ማለት ነው
ኢየሱስ የኛውን ነገር እንደማይሰቀል ኢየሱስ ተሰቅሏል የሚሉ ጽሁፎች አሉ። አክቹአሊ ግን እነዛ ከጊዜያት በኋላ የገቡ ናቸው። ነገር ግን በትክክል የኢየሱስን አካሄድ ብንመለከት ምንድነው መጀመሪያ ሪጀክት አደረጉት። ኢየሱስን ትምህርቱን ሊቀበሉት ፈቃደኛ አይደሉም። የዛኔ ምን አደረገ? ፊት ለፊት አናገራቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ፊት ለፊት ከአምላክ የሰማሁትን እውነትንም የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እኮ እንደዚህ አላደረገም። ከዛ ቁጥር 44 ላይ እናንተ የዲያብሎስን ስራ ነው የምትሰሩት፣ የዲያብሎስ ልጆች ናችሁ፣ እንደዚህ አታድርጉ ሲል ተቃወመ። በንግግር ለመፍታት ሞከረ ኢየሱስ መጀመሪያ እንዳይገሉት ማለት ነው። ያኔ ቢል ሊሳካ አልቻለም። የዛኔ መደበቅ ጀመረ። ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ምን ይላል መሰላችሁ? ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር ይላል። ኢየሱስ በቃ ነገራቸው። እናንተም እንደምታደርጉ የሆነ ሰው አትግደለኝ፣ አንጣላ፣ ስነ ምግባር በሰላም እንኑር ስትሉት እምቢ በቃ አሻፈረኝ ይላለው ካለ ቦት መንገድ ነው የሚቀይሩት። ኢየሱስ መንገድ ቀየረ። ከዚህ በኋላ አይሁድ ሊገሉት ስለሚፈልጉ በይሁዳ ሊመላለስ አይወድምና በገሊላ ነበር የሚመላለሰው። በይሁዳ መመላለስ ተወ። አሁንም ይፈልጉታል ባገኙት ቦታ ማለት ነው። የዛኔ ምን ማድረግ ጀመረ? ከአቅም በላይ ሲሆንባችሁ ምን ታደርጋላችሁ? በቃ ወደ አምላክ ትጣራላችሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? ነፍሴ ታውካለች፣ ምን እላለሁ? ከዚህ ሰዓት አድነኝ ማለት ጀመረ። አምላክን አድነኝ ማለት ጀመረ። ሁለተኛው ስቴፕ ማለት ነው። ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ በፍርሃትም ሲጣጣር አጽንቶ ላበላብ እስኪሆን ድረስ ይሄ ወዙ ምድር ላይ እስኪንጠባጠብ ድረስ መዳን ፈልጋለሁ ማለት ጀመረ። የዛኔ የዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ጸሎቱ አምላክ ጸሎቱን ተቀበለው። ከዛ በኋላ ልክ እንደዚህ የሚደበቀው ሰው ማለት ነው ከዛ ፊት ለፊት ማውራት ጀመረ። እንዴ በቃ ፊት ለፊት ላይ እንደዛ አትግደሉኝ ምናምን ሲል አልነበረ? ከዛ በኋላ አምላክ እንደማይሞት ነገረው፣ እንደሚያድነው አወቀ። ከዛ በኋላ ፊት ለፊት ማውራት ጀመረ። ምን ይላቸዋል? እናንተ ትፈልጉኛላችሁ እንደ ድሮ ምናምን ልትገሉኝ ምናምን ነገር ተወ። ከዛ በኋላ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት አትመጡ ማለት ጀመረ። ስለዚህ ኢየሱስ የሚያሳየው ምንድነው? ኢየሱስ መጀመሪያ መሞት አይፈልግም ነበር። ከዛ በኋላ አምላክ ገለጠለት። ለምኑ ነበረ። ከዛ በኋላ መለሰላቸው። በቃ ከዚህ በኋላ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 21 ላይ ኢየሱስም ደግሞ እኔ እንዳልኩ ትፈልጉኛላችሁ፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት ልትመጡ አትችሉም አለ። ከዛ አይሁዶች ራሱ ግራ ገባቸው። እንዴ ይሄ ነገር አሉና ቁጥር 22 ላይ እኔ የሚሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ሊያጠፋ ነው እንዴ ሰው አሉ። እቺ ትመቸኛለች በነገራችን ላይ በኮንፊደንስ ኢየሱስ በኮንፊደንስ ማውራት ጀመረ። ሌላ ጊዜ አትግደሉ ምናምን ይለን ነበር። አምላክ ጸሎት ካደረገ በኋላ በቃ መናገር ጀመረ። ትፈልጉኛላችሁ አታገኙም ሲላቸው እነሱ ቁጥር 23 ላይ ቆይ ይሄ ሰው ራሱን ሊያጠፋ ነው እንዴ ማለት ጀመሩ። እዛው ቁጥር 22 ላይ አይሁድ እኔ ወደምሄድበት ልትመጡ አትችልም ማለቱ ራሱን ይገድላል እንጂ እኔ እንጃ ራሱን እስካላጠፋ ድረስ የታባቱ ያመልጠናል ነው ሐሳባቸው። የትም አያመልጠንም ነው ሐሳባቸው። ራሱን እስካልከደረ ድረስ የትም ምንም አያመጡም ነገር ነው። ስለዚህ እዚህ ጋር ምን ተፈጠረ? ሂትድ የሆነ ነገር ተፈጠረ። ኢየሱስ አታገኙኝም ብሏል። አይሁዶች ደግሞ ራሱን እስካላጠፋ ድረስ አያመልጠንም ብለዋል። ለዛ ነው በነገራችን ላይ ቁርአን ላይ ሱረቱ ኒሳ ምዕራፍ 4 ላይ አላህ ኢየሱስን እንዳነሳው ከተናገረ በኋላ እዛው ቁጥር 158 ላይ አላህ ይልቁኑ አላህ እሱን ወደ እርሱ አነሳው። አላህ አሸናፊና ጥበበኛ ነው ያለው ለዛ ነው። አሸናፊና ጥበበኛ ነው። ማንን ያሸነፈው? ሰይጣን ነው ኢየሱስ እንዲገደል የፈለገው። ተማከሩበት። ራሱን ቢያጠፋውላ እስካላጠፋ ድረስ አያመልጠንም አለ። አላህ ኢየሱስን አነሳው። ይሄ ነው ሴንትራል ሀሳቡ ማለት ነው። ለዚህ ላይ የሚጨምረው ጥያቄ ምንድን ነው መሰለህ? ቀለል ባለ አማርኛ በ1980 ላይ ዕብራውያን ሰዎች 5:7 ላይ ኢየሱስ ለምኖ ነበር ሊያድነው ወደሚችለው አምላክ በጩኸትና በእንባ። ይሄ ነገር የ1980 ተቀይሯል፣ ቀይረውታል ማለት ነው። ምንም ይቀየር ነገር የለም። አዲስ ኪዳን በግሪክ ምንም አይቀየርም። አታስብ። ቢቀይሩት ራሱ ማን ይሰማቸዋል? እኛ እኮ መሰረታዊ ቋንቋውን የምንጠቀመው። አዎ እዚህ ላይ ልመናውን ፈጣሪ ሰማው ወይስ አልሰማውም ብለን ብንጠይቃቸው ያው እንግዲህ ምንድነው መልሳቸው? እሱ ለምኗል፣ ላለመሞት ለምኗል። እንግዲህ ኢየሱስ ላለመሞት ከለመነ ፈጣሪ ልመናውን ሰማው። አልሰማውም ካሉ እንግዲህ የኢየሱስ አሰላሙ አለይኩም ወአለይኩም ሰላም ይሮ አለ ቀጥል እና ያን እኔም ያልኩ እንትን ይሄ መዝሙረ ዳዊት ምዕራፍ 118 ከ16 ጀምሮ ያችን እዛ ጋር አንብብልኝ ለይልኝ። አልሞትም ያለው ነው። አቡል ከሪም ቀጥልለት እስቲ ጨርስ። በነካካጀ ስቅለት ወይስ
ይጥራል። እሺ ቶሎ እንትን እሺ ቀጥል። 16 17 18 የምኑ የምዕራፍ ቁጥር ምዕራፍ ምን መጽሐፍ? 18 ነው። ምዕራፉ 18 ነው። የምን መጽሐፍ? መዝሙረ ዳዊት እሺ ምዕራፍ ስንት? 8 ከ16 ጀምሮ እስከ 18 ምዕራፍ 18 ቁጥር 16 እና 17 18 መከራዬ ላይ ደረሱብኝ ምናምን እግዚአብሔር እንደ ጽድቅ ይከፍለኛል፣ እጄንሳ የእግዚአብሔር መንገድ ጠብቅ ያለው በአምላኬ ማላመጽኩ ምናምን ከፍ አደረገኝ እንዲገደልም አላደረገኝም ያለው ይሄ እነሱ የሚሉክ ለእንትና ነው ለዳዊት ነው ለሆነ ነገር ይለዋል። ግን አንተ አክቹአሊ ለመሲህ የተነገረ መሲያኒክ ትንቢት ነው። በነገራችን ላይ ፕሮፌሲ ነው የኛው ራሱ። እንደዛ አድርገህ መሞገት ትችላለህ፣ ብዙ ማስረጃዎች መጥቀስ ስለሚቻል ማለት ነው። እሺ ኢብሮ ቀጥል። በቃ እሺ በቃ ግልጽ ነው። በቃ ኢንሻአላህ በቃ ከዚህ በኋላ ይበቃናል። እኔም ምንም ምላችሁ ያው ጥሩ ጥያቄዎች ጠይቃችኋል። በቃ ከዚህ በኋላ ደግሞ አሁን አይ ቲንክ ከ4 ሰዓት ነው የጀመርነውና ይብቃ አይመስላችሁም? አብዱ አይበቃም? 4 ሰዓት ጀምሮ እስካሁን። ኧረ በጣም ይበቃል። እረፍት ያስፈልጋል አይመስልም? ጀዛከላሁ ኸይር ወይክ አብዱ በቃ እንግዲህ ይብቃ ኢንሻአላህ። አንዋር ከፈለክ ደውለህ ጠይቅ። አንችልም አሁን ይበቃኛል። እኔ ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዐለይኩም ወረሕመቱላሂ